በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሰላም እያልኳችሁ እንግዲህ እግዚአብሔር አምላክ ቢወድና ቢፈቅድልን ዛሬ ምዕራፍ 3ን እርሱ እስከፈቀደልን እንግዲህ በሰው ልብ ውስጥ ብዙ ሐሳብ አለ የሚፈጸመው የእግዚአብሔር ነው ይላልና እርሱ እስከፈቀደልን እንማራለን። ምዕራፍ 1 መግቢያው ምዕራፍ 1 ምዕራፍ 2 ያመለጣችሁ ዩቲዩብ ቻናል እነህታችን ትግስት ጀምሮ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ኦኬ ደግሜ ላንብበው። ያዕቆብ መልእክት ምዕራፍ 3 ቁጥር 1 ወንድሞች ሆይ ኦኬ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። እንግዲህ አስቀድመን በምዕራፍ 2 ላይ እምነትና ስራን አስተባብሮ ስለመያዝ አስተምሮናል ቅዱስ ያዕቆብ። ስራ ወይም የመንፈስ ቅዱስ ፍሬ የሌለው ኦኬ በፍቅር የሚሰራ ስራ የሌለው እምነት በራሱ የሞተ እንደሆነ ከንቱ እንደሆነ በሰኞ ዕለት በነበረን መራግብር በሰፊው አይተናል። አሁን ያዕቆብ ምን እያለ ነው? ሰው የሚያምነውን እምነት ኦኬ መመስከር መናገር መልካም ሆኖ ሳለ በስራ ያልተገለጠ እምነት ግን በራሱ ከንቱ እንደሆነ ከገለጸ በኋላ አሁንም ወንድሞቼ ሆይ ብሎ ይጀምራል። ወንድሞቼ የሚላቸው አይሁዳውያን የሆኑ ክርስቲያኖች ናቸው። ኦኬ በይሁዲነት ያለፉ በክርስቲያኖች ናቸው። በይሁዲነት ያለፉ ክርስቲያኖች ናቸው። በአራቱ የምድር ማዕዘናት መግቢያው ላይ በሰፊው ስለ ባክግራውንድ ኮሜንታሪው አይተናል። በአራቱ የምድር ማዕዘናት የተበተኑ ናቸው። በክርስቶስ በማመናቸው ምክንያት እነዚህ አይሁዳውያን ፈተና ደርሶባቸዋል፣ እጅ ተጭኖባቸዋል። ኦኬ በተለያዩ የምድር ማዕዘናት ተበትነዋል። አሁን ያዕቆብ መልእክቱን ከጻፈበት አንዱ ምክንያቱም ለነሱ ለማጽናናት ለማበርታት ነው፣ በእምነት ለማጽናት ነው። አንድም ደግሞ እምነትና ስራን አስተባብሮ መያዝ ኦኬ እንደሚገባ ይመክራል፣ ያስተምራል፣ ይገስጻል። ከዛ ደግሞ ቁጥር 3 ላይ ደግሞ ስትመጡ ስለ ቤተክርስቲያን ሽማግሌዎች፣ ስለ ቤተክርስቲያን መሪዎች፣ ስለ ቤተክርስቲያን አስተማሪዎች ምን ብሎ ይጽፋል? ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ። ምን አይሁኑ አለ? ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ታውቃላችሁና ሰው የእግዚአብሔርን ቃል እያስተማረ የማይተገብረው ከሆነ ማለትም ምዕራፍ 2 ላይ አይታችኋል። እምነትን ከስራ ጋር ያለያዘ እምነቱ ከንቱ እንደሆነ የሞተ እንደሆነ ኦኬ ሰነፍ ተብሎ እንደሚጠራ ያ ሰው ሁሉ አሁንም አንድ ሰው እያስተማረ አስተምራለሁ ብሎ ተነስቶ የእግዚአብሔርን ቃል እያስተማረ ትምህርቱን በስራ የማያሳይ የሚሰብከውን ስብከት በህይወት የማይገልጥ ከሆነ ለርሱ ምን ይጠቅመዋል? ለተናጋሪው ምን ይጠቅመዋል? ለአስተማሪው ምን ይጠቅመዋል? ያንን ቃል ለሚሰብከው ምን ይጠቅመዋል? ራሱን አትስረቅ ብሎ እየሰበከ እሱ የሚሰርቅ ከሆነ፣ አትዋሽ ብሎ እየሰበከ እሱ የሚዋሽ ከሆነ፣ ንስሐ ግባ ብሎ እየሰበከ እሱ ንስሐ ማይገባ ከሆነ ትምህርቱ በህይወት የተገለጠ ካልሆነ ምን ጥቅም አለው? ምን ጥቅም አለው? አሁን ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ምክንያቱም ለምንድነው ይሄንን ቃል ያዕቆብ የተናገረው? ያንን በስፋት እናያለን። ለምንድነው ያዕቆብ የባሰውን ፍርድ እንድንቀበል እናንተ ታውቃላችሁና እንድንቀበል ታውቃላችሁና ብሎ የሚናገረው የሚለውን እንመለከታለን። አስቀድመን ይሄንን ክፍል ከማየታችን በፊት ለምን ፍርዱ የባሰ ሆነ የሚለውን ከመመልከታችን በፊት ግብፃውያን መተርጉማን እቺን አሁን የያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ በተለይ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታራቸው ላይ on the epistle of James እንዲህ ብሎ ያስቀምጣሉ። dead faith without works drives one to appear in the form of a teacher። ምን ማለት ነው? dead faith without works drives one to appear in the form of a teacher, so one increases his talk and rebukes others without any inner contrition ይላል። ምን ማለት ነው?
ስራ የሌለው እምነት የሞተ እምነትን አንድን ሰው የሚነዳው በአስተማሪነት መልክ ተገልጦ ነው። ስለዚህ ይህ ስራ የሌለው የሞተ እምነት አንድን ሰው የሚነዳው በአስተማሪነት መልክ ተገልጦ ነው። ስለዚህ ይህ ሰው ንግግሩ ይጨምራል፣ ሌሎች ሰዎችን ያለ ምንም ውስጣዊ ጸጸት ይገስጻል። አንድ ሰው ስራ የሌለው እምነት በእምነቱ በስራ ያልተገለጠ አንድ መምህር ብሎ ራሱን ያቆመ ሰው ሲሰብክ ሲያስተምር በትዕቢት ነው የሚናገረው። ምክንያቱም ስራው በእምነት ስላልተገለጠ ስራ የሌለው እምነት ገንዘብ ስላደረገ የሚናገረው ቃል እርሱን አይገስጸውም፣ እርሱን አይመክረውም፣ እርሱን አይጸጽተውም። በደንብ አድርጋችሁ ስሙ። Dead faith without works drives one to appear in the form of a teacher. So one increases his talk and rebukes other without any inner constitution. That is why the church obligates even all the clergy to have fathers of confession, so they would not forget their spiritual growth during their ministry. ምን ማለት ነው? ስራ የሌለው የሞተ እምነት አንድን ሰው የሚነዳው በአስተማሪነት መልክ ተገልጦ ነው። ስለዚህ ይህ ሰው ንግግሩን ይጨምራል፣ ሌሎችንም ሰዎች ያለምንም ውስጣዊ ጸጸት ይገስጻል። ይሄ ስለሆነ ነው ቤተክርስቲያን እያንዳንዱ ካህን ለራሱ የነፍስ አባት እንዲኖረው የምታስገድደው። ምክንያቱም ካህናቱ በአገልግሎታቸው ውስጥ መንፈሳዊ እድገታቸውን ሊረሱ ስለሚችሉ ምን ማድረግ አለባቸው? የንስሐ አባትን ቤተክርስቲያን እያንዳንዳቸው የንስሐ አባት ይይዙ ዘንድ ትመክራለች፣ ትገስጻለች፣ ታስተምራለች። ለዛ ነው so they would not forget their spiritual growth during their ministry. መንፈሳዊ እድገታቸውን እንዳይረሱ ንስሐ አባትን ይይዙ ዘንድ ታስተምራለች። አሁን እምነትና ስራን አያይዞ ነው ወደ ምዕራፍ 3 የሚመጣው። በደንብ አድርጋችሁ ስሙኝ፣ ጊዜ ወስደን በደንብ ለምን አንድ ቁጥር አይሆንም እንድትረዱት ፈልጋለሁ ያዕቆብ መልእክትን። አሁን ያዕቆብ ምዕራፍ 2ን ከፈጸመ በኋላ ነው ወደ ምዕራፍ 2ን አያይዞ ነው ወደ ምዕራፍ 3 የሚመጣልን። ምዕራፍ 2 ላይ አይታችኋል እምነትና ስራ አያይዘን መያዝ እንዳለብን መመላለስ እንዳለብን፣ እምነት ያለ ስራም ያለ እምነት ባዶ እንደሆነ ገልጾ መክሮ ከነገረን በኋላ ወደ መምህራን ይመጣል። ወደ ቤተክርስቲያን ሽማግሌ የሚለው ኮንሴፕት በመምህራን ላይ የተሾሙ ለምንድን ነው የሚሾሙት? ሊያስተምሩ፣ ሊገስጹ፣ ሊመክሩ ነው የተሾሙት። ገብቷቸዋል። ስለዚህ እነሱን ሲመክር ደግሞ ይላል ወንድሞች ሆይ ከናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። የባሰውን ፍርድ የምንቀበለው ስለምንድን ነው? የእግዚአብሔርን ቃል እየተናገርን የእግዚአብሔርን ቃል አውቀን መስክረን እኛ ግን በህይወት ማንገለጥ ከሆነ በህይወት የማንኖረው ከሆነ ፍርድን እንቀበላለን። ለዚህ እኮ ነው ቅዱስ ጳውሎስ ጢሞቴዎስን በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ አንድ ክፈችልኝ ጤናዬ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ጤና አለሽ? አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ምን እንደሚለው ተመልከቱ። ሐዋርያው ቅዱስ ጳውሎስ ለትምህርት ለራስህና ለትምህርት ለምታስተምረው ትምህርት ለምትናገረው ቃል ተጠንቀቅ ይላል። አንዴ ክፈች ይኸውና ለራስህና ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህን የሚሰሙን ታድናለህና። የምትናገረውን ቃል ለራስህ የምትናገረው ቃል የሐዋርያት ቃል መሆኑን፣ የምትናገረው ቃል የነቢያት ቃል መሆኑን፣ የምትናገረው ቃል የቤተክርስቲያን ቃል መሆኑን፣ የምትናገረው ቃል የጌታ ቃል መሆኑን ተጠንቀቅ፣ አስተውል። የምትናገረውን ደግሞ በህይወት ኑረው፣ ለራስህና ለትምህርት ሲል ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስን የሚሰሙን ታድናለህና። ምክንያቱም አስተማሪው ምዕመኑ ብቻ አይደለም፣ ቃሉን የሚሰማ ብቻ አይደለም፣ አስተማሪው በትምህርቱ ሊጸና ያስፈልጋል። እምነቱን ስለ ክርስቶስ ፕሮክሌም ሲያደርግ ሲሰብክ እምነቱን ሲገልጥ የሚገልጠው እምነቱን ደግሞ በህይወቱ ማሳየት መቻል አለበት። ይህ ካልሆነ ፍርድን ይቀበላል፣ የባሰውን ፍርድ ይቀበላል። እናየዋለን እሱን። እስቲ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10ን ደግሞ ክፈችልኝ። ቅዱስ ጳውሎስ ለቆሮንቶስ በላከው መልእክቱ ላይ
ምን ብሎ ጻፈ የሚለውን እንመልከት። ዮሐንስ አፈወርቅ ይሄንን አያይዞ የሚናገረው ቃል አለ። የቅዱስ ጳውሎስን ቃል ካየን በኋላ ቅዱስ ጳውሎስ ደግሞ ይሄንን ሐሳብ እንዴት ይገልጻል የሚለውን እናያለን። ያዕቆብ መልእክት ላይ ያለውን ሐሳብ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ምዕራፍ 5 ቁጥር 10 እሺ መልካም ቢሆን ይላል። አሁን ስለ ፍርዱ ነው የምናየው። እግዚአብሔር አምላክ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ኢየሱስ በክርስቶስ ፍርድ በፍርድ ወንበር ፊት ልንገለጥ ይገባናል። ይሄ ኮመን ሴንስ ነው። you guys know it ሁላችሁም ታውቃላችሁ። ፈራጅ በተባለው በኢየሱስ ክርስቶስ የፍርድ ወንበር ሁሉም ሰው ይገለጣል። አብ አንድስ እንኳን አይፈርድም። ፍርድን ሁሉ ለማን ሰጠው ነው የሚለው? ለወልድ ሰጠው። በዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ፍርድን ለክርስቶስ እንደተሰጠ ይነገራል። በነገራችን ላይ ፍርድ ፈራጅ ማን ነው? ኢየሱስ ክርስቶስ ነው። አሁን ይሄ የታወቀ ቃል ነው። እኔ ይሄ ክፍል እንድናነበው የፈለኩት ለምንድን ነው? እዚሁ ክፍል ላይ ቅዱስ ጳውሎስ ራሱን ጨምሮ ነው የሚናገረው። ስሙ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ ነው የሚለው እና እያንዳንዳችሁ አይደለም የሚለው። እያንዳንዳችሁ አይደለም የሚለው። ሰባኪው ሲሰብክ ራሱንም የእግዚአብሔር ቃል ራሱንም እንደሚናገረው ገንዘብ አድርጎ መስበክ መቻል አለበት። አሁን ቅዱስ ጳውሎስ ምን እያለ ይናገራቸዋል? መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን ሁላችንም እርሱንም ጨራሱንም ጨምሮ ነው ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። መምህራንም ይገለጣሉ እኮ ሐዋርያትም ይገለጣሉ እኮ የሚገለጡት ግን እነርሱ በህይወታቸው ክርስቶስን አክብረው ያለፉት ፍርድን ሊቀበሉ ይገለጣሉ። የሚቀበሉት ፍርድ ግን የሚፈረድላቸውን ፍርድ ነው። ምን ማለት ነው? ነው የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ የሚለውን ፍርድ ሊቀበሉ ይፈረድላቸዋል። ያንን ሊቀበሉ ይገለጣሉ። ሐሰተኞቹ ግን በመምህራን እግር በሐዋርያት እግር በዲያቆናቱ እግር የገቡ ግን ደግሞ እግዚአብሔር አምላክ ኢየሱስ ክርስቶስ ያስተማረውን እውነት የማይሰብኩ ደግሞ ይፈረድባቸዋል። ለዚህ ነው ቅዱስ ጳውሎስ መልካም ቢሆን ወይም ክፉ አያችሁ መልካምም ያደረገ ክፉም ያደረገ በፍርድ ወንበር ይገለጣል። የመገለጡ ሁላችንም ጋር ነው። መልካም ያደረገም ክፉም ያደረገ በእግዚአብሔር የፍርድ ወንበር ይገለጣል። ክፉ ያደረገ ይፈረድበታል፣ መልካም ያደረገ ደግሞ ይፈረድለታል። ለዚህ ቅዱስ ጳውሎስ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ ነው የሚለው ኤቭሪዋን ሁላችንም በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና በፍርድ ወንበር ልንገለጥ ይገባናል። እንገለጣለን። መልካም ያደረገ ይፈረድለታል፣ መጥፎ ያደረገ ደግሞ ይፈረድበታል። እንዲሁም ያዕቆብ መምህራኑን ሲናገር ይሄ ከፍርዱ ተካፋይ እንደሆኑ እነሱም ያውቁ ዘንድ ከወንድሞቼ ሆይ በእናንተ መካከል ብዙዎች መምህራን አይሁኑ፣ ለምን የባሰውን ፍርድ እንቀበላለንና ይላል። ለምን የምንቀበለው ወንጌሉን አማናዊ የሆነውን የጌታን ወንጌል ባንሰብክ ሰብከን በህይወት ባንገለጥኛ አንዳንዱ በቃ ከሰበከ የጸደቀም ይመስለዋል፣ ከቀደሰ የጸደቀም ይመስለዋል፣ ከዘመረ የጸደቀም ይመስለዋል። እምነቱን ከገለጸ ብቻ አበቃልኝ የሚላል። እንደዛ አይደለም። ሰበክነው አይደል? የሰበክነውን ክርስቶስ መኖር አለብን። ስናስተምር እንዲያው ዲያቆን ዛማኑኤል ሲያስተምር እዚህ ጋር ቆኝ ብናገር ነው አይደለም የምናገረው። እኔም ተማሪ ነኝ በነገራችን ላይ። እዚህ ጋር ዲያቆን ዛማኑኤል ተማሪ ነው፣ እታችን ጤና ተማሪ ናቸው፣ ቀሲስ ሎዚ፣ ዲያቆን ክርስቶፎሮስ ጳላዲዮስ፣ ሁላችንም ማህረየትና በሪሁን ሁላችንም ተማሪዎች ነን። የሚያስተምረው መንፈስ ቅዱስ ነው። ክርስቲያኖች ይሄንን ሊያውቅ ያስፈልጋል። አንድ መምህር፣ አንድ ዲያቆን ወይም አንድ ሰባኪ ወይም አንድ ዘማሪ ወይም አንድ መምህር ሲያስተምር የሚናገረው ቃል እሱን የማይነካው መስሎት የሚያስተምር ከሆነ ያ ከንቱ ሰው ነው። እውነት በጥፋት ወንበር ላይ ነው ያለው። የሚያስተምረው ቃል እርሱንም የሚያስተምር መሆን መቻል አለበት። የሚሰብከው ቃል እርሱንም የሚሰብክ መሆን መቻል አለበት። ለዚህ ነው ቅዱስ ያዕቆብ ብዙዎች እናንተ መካከል መምህራን አይሁኑ እንዳይስቱ ከሳቱ ደግሞ የባሰውን ፍርድ ይቀበላሉና። እስቲ እንመልከት። ቅዱስ ዮሐንስ አፈወርቅ
ደስ የሚል ይሄ ያዕቆብን በያዕቆብ ቃል ላይ ደስ የሚል ሰርመን አለው እንዲላል teaching without setting an example is not only worthless ይላል እንዲያው ስሙ ብትጽፉ ደስ ይለኛል teaching without setting an example ቅዱስ ዮሐንስ አፈወርቅ ነው የሚባለው ሴንት ጆን ክራይስት ወሰን ይላል teaching without setting an example is not only worthless ይላል but also bring great punishment and judgment on the one who leads his life with such heedlessness ምን ማለት ነው ምሳሌ ሳያስቀምጡ ማስተማር ዋጋ ቢስ አለመሆን ብቻ ሳይሆን ዋጋ ቢስ መሆን ብቻ ሳይሆን ህይወቱን እንዲህ ባለው ማስተዋል በጎደለው መንገድ ለሚመራው ሰው ቅጣትና ፍርድም ያመጣበታል ይላል ትልቅ ቅጣት ትልቅ ፍርድ ያመጣበታል ወርዝለስ ብቻ አይደለም ከንቱ ብቻ አይደለም አሁን ምዕራፍ 2 ላይ ታቻለ እምነትና ስራን ያላስተባበረ ሰው ያ የዛ ሰው እምነት ከንቱ ነው ምንም አይጠቅመውም እንዳለው ያዕቆብ እዚህ ክፍል ላይ ደግሞ ይነማል ዮሐንስ አፈወርቅ ከንቱ መሆን ብቻ አይደለም teaching without setting an example is not only worthless ከንቱ ብቻ አይደለም ምሳሌ ሳያስቀምጡ ማስተማር ራስን ምሳሌ ሳያስቀምጡ ማስተማር የሚሰብኩትን ሳይኖሩ ማስተማር teaching without setting an example is not only worthless ከንቱ ብቻ አይደለም ካለ በኋላ but also bring great punishment ታላቅ ቅጣት ያመጣል በማን በሰባኪው ላይ ጎበዝ በሰባኪው ላይ and judgment on the one who lives his life with such heedlessness ይላል ምሳሌ ሳያስቀምጡ ማስተማር ዋጋ ቢስ መሆን ብቻ ሳይሆን ህይወቱን እንዲህ ባለው ማስተዋል በጎደለው መንገድ ለሚመራው ሰው ለዛ ሰባኪ ለዛ አስተማሪ ቅጣትና ፍርድም ያመጣበታል ይላል ስለዚህ ልንጠነቀቅ ያስፈልጋል የምንሰብከውን ስብከት ልንኖረው ያስፈልጋል የምናስተምረው ልንኖረው ያስፈልጋል ስጋው ደሙን ተቀበሉ ስንል እኛ ስጋው ደሙን ተቀበለን መሆን መቻል አለበት በነገራችን ላይ ቃል አሁን ለምሳሌ ሐዋርያትን ብትመለከቱ ቅዱስ ጳውሎስ የሚሰብከውን እየኖረ ነው የሚሰብከው ቅዱስ ጴጥሮስ የሚሰብከውን እየኖረ ነው የሚሰብከው ቅዱስ ዮሐንስ የሚሰብከውን እየኖረ ነው የሚሰብከው እስቲ እንመልከት ከዕለት ዕለት የህይወት ሰልፋቸው ውስጥ ሰዓታችንን ለመጠበቅ አንዱን ክፍል አንስተን እንይ ለምሳሌ ተሰሎንቄ መጽሐፍ እንመልከት አንደኛ ተሰሎንቄን ክፈችልኝ ጤናዬ ይቅርታ ቁጥር 5 ክፈችልኝ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ጳውሎስ ምን ብሎ ነው የተሰሎንቄ ክርስቲያኖችን የሚሰብካቸው ስሙ እንግዲህ ተሰሎንቄ ሰሜናዊው መቄዶንያ ወራጃ ሰሜናዊ ግሪክ የምትገኝ ከተማ ናት በሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ ወደዚህ ከተማ ገብቶ ቤተክርስቲያንን ተክሏል ከዛ በኋላ መልእክት ይጽፍላቸዋል ስሙ ቁጥር 5 ላይ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ምዕራፍ 1 ቁጥር 5 ጎበዝ ሃይላይት አድርጉ ተመልከቱ ወንጌላችን አለ ጳውሎስ ነው የሚናገረው የጌታን ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደናንተ አልመጣንም ማለት አሁን ምን ማለት ነው ወንጌላችን በኃይልና በመንፈስ ቅዱስ ማለት ምን ማለት በኃይልና በመንፈስ ቅዱስ ማለት ኢትዮጵያ ሊቃውንት ሲያስተምሩ ይላሉ በኃይልና በመንፈስ ቅዱስ ማለት ወንጌላችን ኢየሱስ ክርስቶስ መድኃኒት መሆኑን ስንሰብክ ተገልጦ ነው ምን ማለት ነው እነሱ በሚሰብኩት ስብከት ህዝብ ሲጽናና የተሰሎንቄ ምዕመናን ሲጽናኑ ሐዋርያት በሚሰብኩት ስብከት ህሙማን ሲፈወሱ እየታየ ነው ለምሳሌ ኢየሱስ ክርስቶስ መድኃኒት ነው ብለው ሲሰብኩ መድኃኒቱ በሰው በመድኃኒትነቱ እየተገለጠ ነው በዛች ከተማ የሰበኩት የእግዚአብሔር ኃይል እየተገለጠ ተአምራት እየተደረገ ነው በደንብ አድርጋችሁ ስሙን ወንጌላችን በኃይልና በመንፈስ ቅዱስ ነው እግዚአብሔር መንፈስ ቅዱስ በተሰሎንቄ ባሉ ምዕመናን ላይ ድንቅን ስራ እየሰራ ታምርን እያደረገ አንካሶች እየተራመዱ እውሮች እየበሩ ጆሮአቸው የማይሰማ ጆሮአቸው እየተከፈተ ኦኬ አንደበታቸው እየተከፈተ የእግዚአብሔርን ኃይል እያዩ ነበር ሐዋርያት ሲሰብኩ መንፈስ ቅዱስ ከነርሱ ጋር ስለነበረ ቃሉን በሚሰሙት ላይ ድንቅ ይደረግ ነበር ታምራት ይደረግ ኃይል ይደረግ ነበር ለዛ ነው
ሐዋርያው ቅዱስ ጳውሎስ ወንጌላችን በኃይልና በመንፈስ ቅዱስ አለ። ከዛ ደግሞ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣንም አለ። በቃል ብቻ ወደ እናንተ አልመጣንም ሲል ኢየሱስ ክርስቶስ ጌታ ነው ብቻ እያልን አይደለም የመጣነው። ጌትነቱን እያያችሁ አዳኝነቱን እያያችሁ መድኃኒትነቱን ኦኬ እያያችሁ ፈዋሽነቱን እያያችሁ ነው እያለ ነው። ግልጽ ነው አይደለ? ኢየሱስ ክርስቶስ ጌታ ነው፣ እርሱ መድኃኒት ነው፣ እርሱ ኃያል ነው፣ እርሱ አምላክ ነው፣ እርሱ የጌቶች ጌታ ነው እያልን ብቻ የሚለውን ቃል ያዙት። ኦኬ ቃሉን ለመረዳት ብቻ የሚለውን ሐሳብ መያዝ ያስፈልጋል። ብቻ አይደለም የመጣነው፣ ጌትነቱን ኃያልነቱን መድኃኒት መሆኑን ፈዋሽነቱን ደግሞ ቀምሳችኋል፣ ፍቅሩን ቀምሳችኋል። በእናንተ መካከል ያሉ ህሙማን በደዌ ህመም የተያዙ ህሙማን ከተያዙበት የደዌ ህመም ተፈውሰው አይታችኋል። ካለባችሁ ጭንቀት ስትፈቱ አይታችኋል። ሰንሰለታችሁ ሲበጠስ አይታችኋል። ለዛ ነው ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እሺ እንጂ በቃል ብቻ ወደ እናንተ አልመጣንም ካለ በኋላ ምን እንደሚል ስም በእናንተ ዘንድ ስለእናንተ እንዴት እንደነበርን ታውቃላችሁ። ቀጥይ ከፍ ያርሽ ቀጥይ ከፍ በእና ጤናዬ የትሄድሽ እንዴ? ኧረ ተይ እባክሽ ከፍ አድርጊው። ቁጥር 6 ላይ ነው ይልህ ይሄው እሺ እናንተ በእናንተ ዘንድ እንዴት እንደነበርን ታውቃላችሁ አለ። በምን አይነት ቅድስና፣ በምን አይነት ጽድቅ፣ በምን አይነት ርህራሄ፣ በምን አይነት ፍቅር በተሰሎንቄ ምዕመናን መሃል ሐዋርያት እንደነበሩ ነው የሚገልጸው። ከዛ ቀጠለና ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ኦኬ ምን ማለት ነው? ወንጌልን ሰምታችሁ ፈተና ሲመጣባችሁ የእግዚአብሔር ልጅ መሆን ከዚህ ዓለም ፈተና ይበልጣል ብላችሁ ታግሳችሁ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ካለ በኋላ እኛንና ጌታን የምትመስሉ ሆናችሁ ይላችኋል። ለምን እኛንና ጌታን የምትመስሉ ሆናችሁ አለ? ሐዋርያት መከራ ተቀብለዋል፣ እነሱም መከራ ተቀበሉ። ሐዋርያት ያስተማሯቸውን በዛች ተሰሎንቄ ከተማ ላይ እንዴት እንደነበርን እናንተ ታውቃላችሁ። እንዴት ባለ ቅድስና፣ እንዴት ባለ ጽድቅ፣ እንዴት ባለ እግዚአብሔርን ቃል መጠበቅ በእናንተ መካከል እንደተመላለስን ታውቃላችሁ። ከዛስ በኋላ እናንተም ደግሞ አውቃችሁ ሰምታችሁ ብቻ አይደለም ዝም ያላችሁት። እሺ ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። እንደኛ መከራ ተቀበላችሁ። እንደኛ መከራ ቢደርስባችሁ የእግዚአብሔር የጸጋው ልጅነት ይበልጣል ብላችሁ ታገሳችሁ። እሺ እኛንና ጌታን የምትመስሉ ሆናችሁ አለ። በመከራ ማንን መሰላችሁ? እኛንና ጌታን መሰላችሁ። በትምህርት ማንን መሰላችሁ? እኛንና ጌታን መሰላችሁ። ክርስቶስ ኢየሱስ ያስተማረውን እኛ አስተምረን በህይወት የገለጥንላችሁን ምን አደረጋችሁ? ገንዘብ አደረጋችሁ። ስለዚህ እኛንና ጌታን የምትመስሉ ሆናችሁ ካለ በኋላ ቁጥር 7 ላይ ተመልከቱ። ስለዚህም በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁ። መቄዶንያና አካያ ሰሜናዊ ግሪክና ደቡባዊ ግሪክ ነው። አቅራቢያ ላሉት ምዕመናን እናንተ ምሳሌ ሆናችሁ። በምንድነው ምሳሌ የሆኑት? ሐዋርያቱን ስለመሰሉ ነው። ጎበዝ በቃ ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ምሳሌ አስቀምጡ፣ ስትሰብኩ ስታስተምሩ ምሳሌ ሁኑ የሚለው። ምሳሌ የማይሆን መምህር፣ ምሳሌ የማይሆን አስተማሪ ከንቱ ብቻ አይደለም፣ ፍጹም የሆነ ፍርድና ቅጣትን ከእግዚአብሔር አምላክ ዘንድ ይቀበላል የሚለው። ምሳሌ ሆኖ ነው ሐዋርያት ያስተማሩት። ምሳሌ ሆኖ ነው ሐዋርያት የሰበኩት። ምሳሌ ሆኖ በማስተማራቸው በመስበካቸው በተሰሎንቄ ፍሬ አፍርተዋል። ስለዚህ ማፍራት ብቻ አይደለም፣ ይገርማቸዋል። የተሰሎንቄ ምዕመናን በመቄዶንያና በአካያ አውራጃ ባሉት ከተሞች ምሳሌ ተደርገዋል። እነሱም ምሳሌ ተደርገዋል። ምሳሌ ካደረጓቸው ከሐዋርያት ስለሆነ ትምህርቱን የተማሩ። ስለዚህ በፊልጵስዩስ ያሉ ምዕመናን የተሰሎንቄ ምዕመናንን ምሳሌ ያደርጓቸዋል። በቆሮንቶስ ያሉ ምዕመናን የተሰሎንቄ ምዕመናንን ምሳሌ ያደርጓቸዋል። እምነታቸው የተመሰከረላቸው ነውና። በክንክራዎስ ያሉ አገልጋዮች ምዕመናን የተሰሎንቄን ምዕመናን ምሳሌ ያደርጓቸው ነበር። እምነትና ስራን አስተባብረው የያዙ ጀግኖች ነበሩና። ለዚህ ግን ያበቃቸው ማን ነው? እግዚአብሔር አምላክ ነው። ኦኬ ለዚህ ያበቃቸው ማን ነው? እግዚአብሔር አምላክ። እንዴት? ሐዋርያት ሄደው ሰብከው ከእውነተኛ አስተማሪ ስር ቁጭ ብላችሁ ስትማሩ እንዲህ ያለ ፍሬ ነው የምታፈሩት። አለቀ። እንዴ ቅዱስ ጳውሎስ እኮ በቃ አበቃላችሁ እኮ እናንተ እኮ በቃ አምናችኋል፣ ድናችኋል፣ ከዚህ በኋላ ምንም አያስፈልጋችሁም አይደለም ያለው። አላለም። እንደዛ የሚል ትምህርት አላስተማረም። እሱ ወንጌልን ሰብኮ
ከዛ ደግሞ መልካም ፍሬን ያፈራ ያሳያቸው ነበር ቅድስናን ኢየሱስ ክርስቶስ የሚወደውን መስዋዕት ያመለክታቸው ነበር ለዛ ነው ራሱ ሐዋርያው ኦኬ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና ካለ በኋላ በእናንተ ዘንድ ስለናንተ እንዴት እንደነበርን ታውቃላችሁ ይላል በምን አይነት ርህራሄ በምን አይነት መልካምነት ወንጌልን እንደሰበኩላቸው እናያለን እስቲ እንመልከት ሌላው አንድ መጽሐፍ ቅዱስ ክፍል እንጨምር ሐዋርያት ሥራ ምዕራፍ 20 ክፈችልኝ ጤና የሐዋርያት ሥራ ምዕራፍ 20 የሐዋርያት ሥራ ምዕራፍ 20 ቅዱስ ጳውሎስ ኤፌሶን ሽማግሌዎችን ሲሰናበታቸው ምንድነው ያለው ቁጥር 31 ላይ ነው ቁጥር 31 ተባረክ 31 አዎ ይሄው አስጠጊው አንዴ ላምበው ስለዚህ 3 አመት ስለዚህ ቅዱስ ጳውሎስ አሁን በኤፌሶን እንዴት ባለ ማስተማር እንዳስተማራቸው እንዴት ባለ ህይወት እንደተመላለሰ ነው የሚነግረን እንዴት አይነት ጀግና ሐዋርያ መሰላችሁ ኦርቶዶክሳውያን እንደው እውነት ውደዱት እሺ ቅዱስ ጳውሎስን የሚጠላ ኦርቶዶክሳዊ ያለ ብዬ አላምንም ካለም ደግሞ ኦርቶዶክሳዊ አይደለም ክርስቲያን አይደለም እንደው በጣም የተወደደ ጀግና ሐዋርያ ነው ስሙት ስለዚህ 3 አመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ አለ ኦኬ አሁን ምንድነው ይያለ ያለው በኤፌሶን እንግዲህ ምዕራባዊት ቱርክ ናት ኤዥያ ማይነር ላይ ዛሬ ድረሳለች ከተማይቱ አርኪኦሎጂስቶች ቆፍረው አውጥተዋታል በጣም ብዙ ሰዎች እየሄዱ ይጎበኛሉ እቺን ቦታ እቺን ከተማ ደቡባዊ ግሪክ ላይ ምዕራባዊ ቱርክ የምትገኝ ከተማ ናት ኤፌሶን አሁን ቅዱስ ጳውሎስ በኤፌሶን ተገኝቶ 3 አመት የሚጠጋ ኖሯል በኤፌሶን አሁን እንዴት ባለ ህይወት እንደኖረ ነው የሚነግራቸው ስሙ ስለዚህ 3 አመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጓለ ምን ይያለ ነው ገስጫቸዋለሁ ምክራቸዋለሁ ኦኬ በሶስት እዛ በኤፌሶን በነበርኩበት ጊዜ እንዴት ባለ መገሰጽ እንደገሰጽኳችሁ መምከር እንደመከርኳችሁ አስተውሉ ይያላቸው ነው አሁን ስሙ ቁጥር ቀጣይ ቁጥሩን እንመልከት አሁንም ይላል ተመልከቱ አሁንም ይገስጻቸዋል አሁንም ለእግዚአብሔርን ቆይ አስጠጊው ትንሽ አሁንም ለእግዚአብሔር ያነጻችሁ ዘንድ ጠበቅ እናደርጋታለን በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ ካለ በኋላ ከማንም ብር ወይም ይላል ከፋድግ ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም ቶሎ እሺ ጤና ፕሊስ ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም እሺ እነዚህ እጆች ያላውን ቅዱስ ጳውሎስ እጆቹን ነው የሚያሳየው እነዚህ እጆቼ በሚያስፈልገኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ እሺ አሁን ስሙ አሁን ይሄን ካለ በኋላ ሊመክራቸው ነው አሁን ሊሰብካቸው ነው ሊያስተምራቸው ነው እየመከረ እየሰበከ እያስተማራቸው ነው ቤዚክሊ አሁን ምን እንደሚላቸው ስሙ እንዲሁ የእግዚአብሔርን ቃል ነው የሚነግራቸው ስሙ እንዲሁ እየደከማችሁ አለ አሁን እንዲሁ እየደከማችሁ ድውዮችን ልትረዱ አለ አሁን ድውዮችን መርዳት የተቸገሩ ሰዎችን መርዳት የተራቡ ሰዎችን ማብላት የታሰሩ ሰዎችን መጠየቅ ይሄ የጌታ ትምህርት ነው ሐዋርያው ቅዱስ ጳውሎስ ትምህርቱን ያገኘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው ስለዚህ እርሱ ምን ይላቸዋል እንዲሁ እየደከማችሁ ድውዮችን ልትረዱ እርሱ ራሱ አለ አሁን ክርስቶስን ነው ኮት የሚያደርገው ቅዱስ ጳውሎስ እርሱ ራሱ የሚለው ኢየሱስ ክርስቶስን ነው ኮት እያደረገ ያለው እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ ማን ነው እንደዚህ ያለው ኢየሱስ ክርስቶስ ይሄ በነገራችን ላይ በቤተክርስቲያናችን one of an example for oral tradition ይሄ በቃል የተላለፈ ትምህርት ውስጥ የሚካተት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ በቃል ያስተማረውን በቀደመችው ቤተክርስቲያን ሲነገር የመጣ ነው አሁን በኤፌሶን ቤተክርስቲያንም ይነገራል ይሄ ትምህርት የቃል ትምህርት ጌታ ኢየሱስ ክርስቶስ እንዳለ የጌቶች ጌታ የአምላክት አምላክ ኢየሱስ ክርስቶስ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ እርዱ ስጡ ይባላል አሁን ቅዱስ ጳውሎስ ያንን አነሳና ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስ ቃል ልታስቡ ይገባችሁ ዘንድ አሉ አሁን እዚች ጋር ሃይላይት አድርጉልኝ እንዲያው እናንተ በምን አሳየዋችሁ አለ በሁሉ አሳየዋችሁ አያችሁ አይደለ በሁሉ አሳየዋችሁ ስለዚህ ቅዱስ ጳውሎስ
በህይወት እያሳየ ነው የሚሰብከው ጎበዝ በእርዱ ሲል እሱ ረርቶ ቅድም አይተናል ኢትዮጵያ ሊቃውንት ማታ ማታ ድንኳን ይሰፋል ቀን ወንጌል ይሰብካል ጳውሎስ በሚያገኘው ጥቂት ገንዘብ አገልግሎቱን ይደግፋል ሌሎች የተቸገሩ ሰዎችን የሚረዳ ሐዋርያ ነው ስለዚህ እርዱ የጌታ ቃል እንዲህ ብሎ ያስተምራል ብሎ ማስተማር ብቻ አይደለም ረርቶ ያሳያል ሆኖ እሱ ረርቶ ያሳያል ስለዚህ የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ሐዋርያት እንዲህ ነው የኢየሱስ ክርስቶስን ቃል ልታስቡ ይገባችኋል ብለው አይደለም የሚተውት አሁን እኔና እናንተ ነን እንደዛ ብለን ምንተው ሰነፍ ስለሆነን ማለት ነው ዘንድሮ እንደዛ ነው አይደል ኢየሱስ ክርስቶስ እንዲላል ጳውሎስ እንዲህ ብሎ የኢየሱስ ክርስቶስን ትምህርት ጴጥሮስ እንዲህ ብሎ የኢየሱስ ክርስቶስን ትምህርት አስተምሯል ብለን ነው እኛ ምንተው በሐዋርያት ዘንድ እንደዚህ አይደለም ሐዋርያት የኢየሱስን ቃል ልታስቡ ይገባችሁ ዘንድ ብለው ምን ያደርጋሉ በሁሉ አሳየናችሁ በሁሉ አሳየኋችሁ ይላል ቅዱስ ጳውሎስ ስለዚህ በህይወት ምን ሰብከውን ስብከት በህይወት መኖር እንዳለብን ያዕቆብ በደንብ አድርጎ ያስተምረናል ለዚህ ነው ያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል ኦኬ ለምን አንደኛ እዚሁ ክፍል ላይ ይሄንን ያዕቆብን ቃል ራሱ ቅዱስ ጳውሎስ ይፈታዋል ኦኬ ራሱ ቅዱስ ጳውሎስ ይፈታልናል ኦኬ ጤናዬ ሐዋርያ ሥራ ምዕራፍ 20 ላይ ነይልኝ ተመልሰሽ አንዴ አሁን ለምን የባሰውን ፍርድ እንድንቀበል ይገባል ያለውን ክፍል እንመለከታለን ማለት ነው እሺ 25 ላይ ነይልኝ ቁጥር 25 ምን ነው ደከማችሁ እንዴ አልደከማችሁ ማለት አልደከማችኋል እሺ አሁን ስሙ ይኸውላችሁ አሁንም እሺ በደንብ ስሙ እሺ ፕሊዝ መልእክቱን በደንብ ሰርሰደን መረዳት ያስፈልገናል እሺ እንዳይደክማችሁ ፕሊዝ እንዳይደክማችሁ እፈራለሁ ሰይጣን ብዙ ነገር ሊያደርግ ይችላል ቃሉን እንዳትሰሙ ሊበትናችሁ ይችላል አሁን ስሙ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 25 ላይ ሉቃስ ይጽፍልናል ጳውሎስ ነው የሚያስተምረው አሁንም እነሆ የእግዚአብሔርን መንግስት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ ታውቃለህ ይላል አሁን የተሰናበተ ነው የኤፌሶን ሽማግሌዎችን የተሰናበተ ነው አሁን የቅዱስ ያዕቆብን ቃል ለመረዳት የጳውሎስን ትምህርት ማወቅ መረዳት ያስፈልጋል እንዲያውም ጳውሎስና ያዕቆብ የሚዋደዱ ወንድማማቾች ናቸው እንጂ አንዳንድ ክፉ ሰዎች እንደሚናገሩት የጳውሎስና ያዕቆብ ትምህርት የሚጋጭ አይደለም አሁን ስሙ ቁጥር 26 ላይ ከፍ በይልኝ ቁጥር 26 ላይ ሐዋርያው ቅዱስ ጳውሎስ ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህች ቀን መሰክርላችኋለሁ አለ ምን ማለት ነው ደግመን እናንብበው ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ እኔ ዛሬ በዚህች ቀን መሰክርላችኋለሁ አለ ቅዱስ ጳውሎስ እንዴ ጳውሎስ ነፍሰ ገዳይ አይደለም ይያለ ነው እንዴ ክርስቲያኖች ሰው አልገደልኩም ይያለ ነው ወይ አዎ እንደዛ ነው ይያለ ያለው እንደዛ ነው እየተናገረ ያለው ጳውሎስ እየተናገረ ያለው ቃል በቃል እኔ የማንንም ሰው ነፍስ አላጠፋውም እኔ ማንንም ሰው አልገደልኩም ኦኬ ይያለ ነው ለምንድነው ጳውሎስ እንዲህ ባለ ቃል የሚናገረው ቀጣዩን ቨርስ አብረን እንመልከት እሺ ተጋርጊው ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህች ቀን መሰክርላችኋለሁ አለ እሺ ቀጣዩ ቁጥር ላይ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም ይላል የእግዚአብሔርን ምክር ነግሬያችኋለሁ የሚጠቅማችሁ እውነቱን እውነት ብያለሁ ሐሰቱን ሐሰት ብያለሁ ስትዘሙቱ ባይ ገስጫለሁ ስትሳደቡ ባይ ገስጫለሁ ስትሰናከሉ ባይ መክሬያለሁ መልሻለሁ እግዚአብሔር አምላክ በማንንም ሰው ደም በማንንም ሰው ነፍስ አይጠይቀኝም ይያለ ነው አሁን ለምንድነው ይሄንን ቃል የተናገረው የሚለውን ከብሉይ ኪዳን መጽሐፍ እንመለከታለን ኦኬ
እንግዲህ እዚህ ጋር ቅዱስ ያዕቆብ እየተናገረ ቅዱስ ጳውሎስ እየተናገረ ያለው የሕዝቅኤልን ቃል ነው። አንዴ ወደ ሕዝቅኤል መጽሐፍ ነው ይልኝ ጤና ትንቢተ ሕዝቅኤል ቁጥር 17 ላይ ነው ይልኝ። ጳውሎስ በመጽሐፍ የበረታ መምህር ነው። የብሉይ ኪዳን መጽሐፍትን ጠንቅቆ የተማረ ሰው ነው። ጤናዬ ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 17 ሃይላይት አድርግልኝ። አሁን እግዚአብሔር አምላክ ነው የሚናገረው። ምን እንደሚል ስሙ። እግዚአብሔር የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ኦኬ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። መጀመሪያ የአፌን ቃል ስማ። የአፌን ቃል ምን ተማር፣ እወቅ፣ ተረዳ። እግዚአብሔር የሚፈልገው ምንድነው? የእግዚአብሔር መሻት የሚለው ምንድነው የሚለውን እወቅ መጀመሪያ። ከዛስ በኋላ ስማ፣ ከአፌም ዘንድ አስጠንቅቃቸው፣ ቃሌን ንገራቸው፣ እውነተኛ ቃሌን ንገራቸው፣ እውነተኛ የእግዚአብሔርን ቃል አስተምራቸው እያለ ነው። እና ቀጠልና እኔ ኃጢአተኛውን አለ። ስሙ፣ አሁን ወደ ያዕቆብ መልእክት አመጣችኋለሁ። እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ፣ እሺ አንተም ባታስጠነቅቀው፣ አንተን ጠባቂ አድርጌ፣ መምህር አድርጌ፣ መጋቢ አድርጌ፣ ለመንጋው ጠባቂ አድርጌ አንተ እኔ ማስጠነቅቃቸውን ቃል ማታስጠነቅቅ ከሆነ፣ የማትናገር ከሆነ፣ ስሙ እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው፣ አይ ምን ችግር አለው አንዴ ድነሃል እኮ በቃ የምንድነው ደግሞ ጸድቀሃል እባክህ አንተ ምንም አያስፈልግም እንደፈለግሁን ምትለው ከሆነ፣ እኔ ኃጢአተኛውን በእርግጥ ትሞታለህ እያልኩት በኃጢአቱን ምክንያት ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው፣ ነፍሱን እንድትድን ከክፉ መንገድ ይመለስ ዘንድ ከፍ አድርጊው ጤናዬ፣ ለኃጢአተኛው አስጠንቅቀ ባትነግረው፣ እሺ ምን ይፈጠራል ባይነግረው? ያ ኃጢአተኛ ይሞታል። ከፍ አድርጊው። ያ ኃጢአተኛ ጤናዬ፣ ያ ኃጢአተኛ በኃጢአቱ ምን ይላል? ይሞታል። ደሙን ግን ከእጅህ እፈልጋለሁ ይላል። መምህራን እየሰማን ነው። እጥፍ ፍርድ ነው የሚፈረድብን እኮ ያለ ያዕቆብ ከዚህ እኮ ነው። ለዚህ ሁሉ መምህር ሊሆን ዘንድ አይገባም። ምክንያቱም በህይወት የመገለጥ መምህር የሆነ ሰው፣ አስተማሪ የሆነ ሰው በህይወት ተገልጦ ደፍተር መሆን መቻል አለበት። አንደኛ በእግዚአብሔር ቃል የበረታ መሆን መቻል አለበት። ሁለተኛ የሚሰብከውን የሚያስተምረውን በህይወት ኖሮ ማሳየት አለበት ጎበዝ። ስለዚህ ኃጢአተኛው በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ ይላል። ነፍሰ ገዳይም ነው ማለት ነው። እውነትን የማይሰብክ ሰው። አቤት ዛሬ ስንት ነፍሰ ገዳዮች እኛ አጨብጭበንላቸዋል። የማይገስጹ ሰባኪያን የሉም። ስም እናወጣላቸዋል። ከሌ እኮ ተሳዳቢ ነው እኛ የምንለው፣ እንደዛ ነው የምንለው። ተሳዳቢ እኮ ነው ከሌ። ኧረ እኔ በቃ እኔ እኮ አይደስ አይለኝም እኮ። ለምን? እሷ የለመደችው ወይም እሱ የለመደው ይሄ የሚጣፍጠውን አይዞሽ ትበሪያለሽ፣ የጫማ ቁጥርሽን ልንገርልሽ፣ ቦርጭሽ ይቀንሳል፣ ቁመትሽ ይረዝማል የሚለውን ነው። ከንቱ የሆነውን ነገር ነው የለመደ። የሚገስጸውን እውነተኛውን የእግዚአብሔር ቃል ሲሰሙ የሚረብሻቸው ሰዎች አሉ፣ የሚያንገሸግሻቸው ሰዎች አሉ። ያንን ግን አለመስበክ፣ እውነተኛውን ወንጌል አለመስበክ ነፍሰ ገዳይነት ነው። እየተረዳችሁ ነው? ለዛ ነው ቅዱስ ጳውሎስ እኔ በማንም ሰው ጌታ አይጠይቀኝም፣ በፍርድ ሰዓት በኢየሱስ ክርስቶስ የፍርድ ወንበር ስገለጥ ይገለጣል። ሐዋርያው ቅዱስ ጳውሎስ አልጠየቅም፣ በሰው ነፍስ አልጠየቅም። ለምን? እውነትን እውነት ሐሰትን ሐሰት ብዬ ሰብኬያለሁና እያለ ነው። ምክንያቱም ጌታ ምን ብሏል? እግዚአብሔር አምላክ ምን ብሏል? ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ስለዚህ አንድ መምህር የብዙ ሰው ደም በእጁ ላይ ያለ ማለት ነው፣ እውነት የማይናገር ከሆነ። አንድ ሰባኪ የብዙ ሰው ደም በእጁ ላይ ያለ ማለት ነው፣ ሌላውን ቢያሰናክል። እየገባችሁ ነው? እስቲ ካልገባችሁ አልገባኝም በሉ።
እየገባችሁ ነው ወይስ ዝም ብለን ነው የምንፋጠጠው? ጎበዝ እሺ እንቀጥል። እሺ መልስም አትሰጡም ደስ ሲል። ኧረ ተው ባካችሁ፣ ኧረ ተው። ኧረ ያዕቆብ አምላክ። እሺ ዲያቆን ክርስቶፎሮስ ይግቡ አንዴ። አንድ ሰው በፈቃድ ላሳቸው ቦታ ልስጥ። አልገባችሁም? ያዕቆብ መልእክት ገብታችኋል? አልገባችሁም? ግልጽ ነው? እሺ ይሄን ቀጣይ ቨርስ ስናነብ በደንብ ይገባል። ቀጥይ እዚሁ ክፍል ላይ ከፍ በይልኝ ጤና። ኧረ ያዕቆብ ተማሪዎች እሺ አግዙኝ። እሺ ነገር ግን አለ ይኸው አሁን ነገር ግን አንተ ኃጢአተኛውን ብታስጠነቅቀው፣ አሁን አማናዊው የሆነው መምህር ጎበዝ የሆነው መምህር ኃጢአተኛውን አንተ ብታስጠነቅቀው አለው እግዚአብሔር። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ አይደለም የሚለው ቃሉ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል አለው ቅዱስ ጳውሎስ። ይሄ ቃል የተገባው ለማን ነው? ለሐዋርያው ቅዱስ ጳውሎስ። ቅዱስ ጳውሎስ በኤፌሶን ተገኝቶ እውነተኛውን የእግዚአብሔር ቃል ተናግሯል። ስለዚህ ጌታ በማንም ሰው ነፍስ አይጠይቀውም። ግልጽ ነው። በማንም ሰው ነፍስ አይጠይቀውም። ለምን? ወንጌል ሰብኮ በህይወት ኖሮ የተገኘ ድንቅ ሐዋርያ ነው። ስለዚህ አሁን ወደ ያዕቆብ መልእክት እንመለስ። አቲክ ከበቂ በላይ ተረድታችኋል ብዬ ተስፋ አደርጋለሁ። ወደ ያዕቆብ እንመለስ። ጤናዬ ያዕቆብ 1 ላይ ነው ምዕራፍ 3 ቁጥር 1 ምዕራፍ 3 ቁጥር 1 ስለዚህ ወንድሞች ሆይ ከናንተ ብዙዎች አስተማሪዎች ያሁኑ የባሰው ፍርድ እንድንቀበል ታውቃላችሁና አለ። ታዲያ አሁን ያዕቆብ መልእክት ግልጽ ነው አይደል? ከዚህ በኋላ መቼም ይሄ ክፍል ግራም ያጋባ አይደለም። ግልጽ ነው፣ በደንብ ግልጽ ነው። እስቲ ግልጽ ነው አንድ ቁጥር ጻፉ። ልቀጥል ነው፣ ወደ ቁጥር 2 ልሄድ ነው። ግልጽ ነው። እሺ ጳውሎስ አስተማረን፣ ቅዱስ ዮሐንስ አፈወርቅ አስተማረን፣ ራሱ ያዕቆብ አስተማረን። ግልጽ ነው። እሺ ቁጥር 2 ላይ ይሄው ሁላችን በብዙ ነገር እንሰነካከላለንና አለ። ከዛ ልጀምር። ለምንድን ነው እንደዚህ ያለው ያዕቆብ? ሁላችን በብዙ ነገር እንሰነካከላለን። እችን ክፍል እንረዳና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው የሚለውን እንመለከታለን። ከዛ በፊት እቺኛውን ሁላችን በብዙ ነገር እንሰነካከላለን ያለውን ክፍል እንመልከት። ቁጥር 2 ላይ ነው ያለውት። ኦኬ ለምንድን ነው ይሄንን ክፍል የተናገረው? ቅዱስ ዮሐንስ አፈወርቅ እችን ክፍል የተናገረውን ቃል እንመልከትና ያዕቆብን ሐሳብ በቅዱስ ዮሐንስ አንደበት ግልጽ እናደርገዋለን። እንዲህ ይላል even the archbishop ብሎ ይጀምራል። even the archbishop is susceptible to weakness, okay, so that he may be compassionate toward the weak, his sons and brothers ይላል። ምን ማለት ነው? ሊቀ ጳጳሱ እንኳን እንዲህ ባለ ድካም ሊማረክ ይችላል፣ ሊወድቅ ይችላል፣ ኃጢአት ሊገኝበት ይችላል። ስለሆነም ለደካሞች ወንድሞችና እህቶች ርህራሄ ሊኖረው ይችላል ይላል ቅዱስ ዮሐንስ አፈወርቅ። በደንብ ስሙት። አሁን ለምንድን ነው ያዕቆብ ይሄን የተናገረው የሚለውን እናያለን። ሁላችን በብዙ ነገር እንሰነካከላለን አለ። ኦኬ ሁሉ ደካማ መሆኑን ነው የሚናገረው። ጉልበት ቢኖረን ጉልበት ያገኘነው ከእግዚአብሔር ዘንድ ነው። ኦኬ ሁላችን ልንደክም እንችላለን፣ ልንስት እንችላለን እያለ የሚናገረው ያዕቆብ እኔ ፍጹም ነኝ፣ እኔ ምንም አይደርስብኝም፣ እኔ ኃጢአት አያቀኝም በማለት ወደ ትዕቢት እንዳንሄድ ለማስጠንቀቅ ነው። ሁላችን ተመልከቱ፣ ሁላችን ነው የሚለው፣ ራሱን ጨምሮ ነው የሚናገረው። ለምን ራሱን ጨምሮ ተናገረ? እንዲህ ላሉ አባቶቻችን ኩራት አንዳንድ ካህናትን እነርሱ መልካም እንደሆኑ ወደፊት ኃጢአት እንደማይሰሩና እንደዳኑ አድርገው እንዲያስቡ አድርጎ ይነዳቸዋል። በደንብ ስሙ።
ይሄ ስለሆነ ነው ሐዋርያው ቅዱስ ያዕቆብ እንዲህ በማለት ንግግሩን የሚጀምረው ከኩራት ሊጠበቁ ዘንድ እውነተኞቹንም ቢሆን ነው የሚለው እውነተኞቹም ቢሆን ቤተክርስቲያናችን ትህትናን ስታስተምረን ለዚህ ነው አሁን እንደው አንድ ነገር ልጠይቃችሁ ቤተክርስቲያን ቅዱሳን ማለት አቅቷት ይመስላችኋል ቅዱሳን ናችሁ ማለት አቅቷት እንደው የሐዋርያው ጳውሎስ ቃል ሳይገባት እንደው የአባቶች ትምህርት ሳትረዳ ቀርታ ይመስላችኋል ኖ ከኩራት ከትዕቢት እንድንጠበቅ ነው አለቀ ለዛ ነው ኢቭን ያዕቆብ መልእክቱን ሲጀምር ሁላችን በብዙ ነገር እንሰነካከላለን ምክንያቱም ይላሉ አንዳንዶች በኩራት ምክንያት አንዳንድ ካህናት ወድቀዋልና እነሱ ፍጹም የሆኑ የሚመስላቸው በቃ ለነሱ የሚሰብኩት ስብከት እንኳን እነሱን የሚነካ የማይመስላቸው ብዙ ሰዎች እኮ አሉ አይደል እንዴ መሰናከል እንደማይገጥማቸው የሚያስቡ ካህናት አሉ በተለይ በዚህ ዘመን እየዋሸው ነው እንዴ አይደለም እኔም እናንተም አገልጋዮች አትስረቁ አትሳደቡ ብሎ መስበክ ጥሩ ነው አትዘሙቱ ብሎ መስበክ ጥሩ ነው ከዘረኝነት ራቁ ብሎ መስበክ ጥሩ ነው ግን ካልተገበርነው እኛ በህይወት ካልገለጥነው ይሄ ለኔና ለናንተ ምንም አይጠቅመንም ከንቱ ነው ያዕቆብ ይሄንን ያውቁ ዘንድ ሁላችን በብዙ ነገር እንሰነካከላለን አንድም በጊዜው ያሉ መምህራን ያውቁ ዘንድ ይጠነቀቁ ዘንድ ከትዕቢት ከኩራት ይርቁ ዘንድ አንድም ወደፊት የሚመጡት አገልጋዮች ወደፊት የሚነሱት አገልጋዮች ወንጌል ሰባኪያን ዘማሪያን ካህናቱ በኩራት ምክንያት እንዳይወድቁ ሁላችን በብዙ ነገር እንሰነካከላለንና ብሎ ይጀምራል መሰናከል አለ መድከም አለ መውደቅ አለ ለዛ ነው ቅዱስ ዮሐንስ አፈወርቅ ሊቀ ጳጳሱ እንኳን ቢሆን እንዲህ አይነት ድካም ሊገጥመው ይችላል የሚለው በመድከም ውስጥ ግን ለደከሙት ይራራላቸዋልና ብሎ ያስቀምጣል ለዚህ ነው ኩራት አንዳንድ ካህናትን ይላሉ አባቶቻችን ኩራት አንዳንድ ካህናትን እነርሱ መልካም እንደሆኑ ወደፊት ኃጢያት እንደማይሰሩና እንደዳኑ አድርገው እንዲያስቡ አድርጎ ይነዳቸዋል ይሄ ስለሆነ ነው ሐዋርያው ቅዱስ ያዕቆብ እንዲህ በማለት መልእክቱን የጀመረው ብሎ ያስቀምጣል አሁን ሁላችን በብዙ ነገር እንሰነካከላለንና ሲል ያዕቆብ እንደው አንተ ያዕቆብ አንተ እኮ ታላቅ ሐዋርያ ነህ የጌታ ወንድም ተብሎ የተጠራ አብሮ ስላደገ ይላሉ ኢትዮጵያ ሊቃውንት ነው አብሮ አደጉ ስለሆነ ወንድም ተብሎ ተጠርቷል አብረህ አድገህ ቃሉን ተምረህ አንተ ታላቁ ሐዋርያ የእግዚአብሔር አገልጋይ እንዲህ ብለህ ትጽፋለህ እንዳንል ተመልከቱ እርሱ እንዲህ ካለ ቅዱስ ያዕቆብ እንዲህ ብሎ ከጻፈ እኔና እናንተ እንሰነካከላለን ብለን መናገርን ስለምን እንፈራለን ኩራትን ለምን ቆርጠን አንጥልም ቆይ እንደው ሊኮራ እንኳን ቢገባው እንደው ያደርገውምና ጋድ ፎርቢድ ሎቱ ስባት ያዕቆብ አይኮራም እንዴ ቢገባው አይሆነ የተገባው አይደለም እሱ መኩራት በክርስቶስ ነው በእግዚአብሔር ነው ኦኬ እኛ እኮ ምንም ሳይኖረን እኮ ነው ምን ኮራው ጉድ እኮ ነው ኦኬ ኩራትን አውጥተን እንድንጥል ታላቁ ያዕቆብ ታላቅ የተባለው የጌታ ወንድም ወንጌል በመስበኩ ነው ብዙ ያዕቆብ the great james ታላቁ ጄምስ ትንሹ ያዕቆብ ተብሎ የሚጠሩ አሉ እነሱ በዛ አውድ አይደለም እያነሳ ያሉት ታላቅ ስለው እውነትን በእውነት ወንጌልን የሚሰብክ ስለሆነ ነው ታላቁ ያዕቆብ ያልኩት በዚህ ክፍል ላይ ይሄ ያዕቆብ ማን ነው የሚለውን በመግቢያ ላይ በደንብ ፈትፈት አድርገን ነው ያየነው ወደዛ እንመለስም ሰዓት የለንም ግን ሁላችን በብዙ ነገር እንሰነካከላለንና ለራሱን ጨምር አያችኋል ትህትናውን ተመልከቱ ፍቅሩን ተመልከቱ ለምንድነው ይሄን ያለው ካህናት እነሱም ሊሰናከሉ እንደሚችሉ እንደሚወድቁ አውቀው በትህትና ይመላለሱ ዘንድ ከኩራት ይርቁ ዘንድ ያዕቆብ እንዲህ ብሎ ተናገረ ሁላችን በብዙ ነገር እንሰነካከላለንና እስቲ አንድ ሁለት የመጽሐፍ ቅዱስ ክፍል እናያለን እሺ
ከዛ ወደ ቀጣይ ክፍል ወደ ቀጣይ ያዕቆብ መልእክት እናያለን። እሺ አምነው የተሰናከሉ የሉ አምነው የተሰናከሉ የሉ እውነተኛ እምነትን ገንዘብ ያላደረጉ ከአገልጋዮች መካከል እስቲ እንመልከት። ጤና ሐዋርያት ሥራ ምዕራፍ 6 ቁጥር 5 ቶሎ በይና አንብቢ ክፈችልኝ። ሶሪ በኋላ ሌተር የተሰናከሉ አሉ መሰናከል አለ። ቁጥር እኔ አነ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ የመጀመሪያዎቹን ሰባቱን ዲያቆናት እናገኛለን። አሁን ኒቆላዎስን ለማምጣት ነው። ቁጥር 5 ጀምራችሁ ስትመለከቱ ሐዋርያት ሥራ ምዕራፍ 6 ቁጥር 5 ይህም ቃል ህዝቡን ደስ አሰኛቸው ካለ በኋላ እምነትና መንፈስ ቅዱስ የሞላበትን ሰው እስጢፋኖስን ከዛ ፊልጶስን ከዛ ፕሮክሮስን ከዛ ኒቃሮናን ከዛ ጢሞናንም ከዛ ጳርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስ መረጡ ይላል። እነዚህ እንግዲህ የመጀመሪያዎቹ ሰባቱ ዲያቆናት ነው የሚባሉት። የመጀመሪያዎቹ ዲያቆናት እነዚህ ዲያቆናት ከተሾሙ በኋላ ሁሉም ወንጌልን በመስበክ በመራዳት በማገልገል ተበትነዋል። አሁን በዮሐንስ ራዕይ መጽሐፍ ላይ ምዕራፍ 2 ላይ ስትመጡ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱን አነሳለሁ። በኤፌሶን ጴርጋሞን ላይ እናየዋለን፣ ኤፌሶን ላይ እናየዋለን። በኤፌሶን ባላለው ቤተክርስቲያን ጠባቂ መሪ ምን ብሎ ይነግረዋል? ኤፌሶን ምዕራፍ 2 ቁጥር አብረን ብናነበው ደስ ይለኛል። ስለዚህ ጤና ክፈችልኝ። ኤፌሶን ምዕራፍ 2ን ክፈችልኝ። ኤፌሶን ምዕራፍ 2 ቁጥር 1 ጀምረን የኤፌሶን ቤተክርስቲያን ላይ የተጻፈው እናያለን። ቁጥር 6 ማለት ነው። 6 ላይ ነው ይልኝ 6 ይሄው እሺ ቁጥር 6 ነገር ግን ብሎ ነው የሚጀምረው። ቁጥር 6 ኤፌሶን ምዕራፍ 2 ትክክል አይደለሽም ጤናዬ። ኤፌሶን ይቅርታ ራዕይ ዮሐንስ ምዕራፍ 2 ኤፌሶን ያልኩት ዝም ትሉኛላችሁ። ራዕይ 2:6 ነገር ግን ይህ አለህ ብሎ ነው የሚጀምረው። የኤፌሶንን ቤተክርስቲያን ስለሆነ ነው ኤፌሶን ያልኩት። ሶሪ ራዕይ ምዕራፍ 2 ቁጥር 6 ይሄው ነገር ግን ይህ አለ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና ይላል። አሁን ይሄንን የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለኤፌሶን የቤተክርስቲያን ጠባቂ መሪ ኤጲስቆጶስ ነው የሚናገረው። አሁን ከላይ ገስጾ ይጀምረውና አሁን ደግሞ ያመሰግነዋል። ለምንድን ነው የሚያመሰግነው? ክርስቲያኖች የሚያመሰግነው የዲያቆን ኒቆላዎስን ትምህርት ይዘው የሚመላለሱ ኒቆላውያን ይባላሉ። ዲያቆን ኒቆላዎስ የሐሰት ትምህርት ያስተምር ነበረ። ስለ ዝሙት ያስተምር ነበረ። መፋታትን ያስተምር ነበረ። ለጣዖት የተሰዋን ከትምህርቶቹ መካከል ነው የምነግራችሁ። ቤተክርስቲያን አባቶች እንደሚናገሩት ለጣዖት የተሰዋን መብላት ይቻል ዘንድ እንደሚቻል ያስተምር ነበር። ጣዖት የተሰዋን መብላት ምን ማለት እንደሆነ በሰኞ በነበረን ትምህርታችን ላይ አስበረም አይተናል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የዲያቆን ኒቆላዎስን ትምህርት ጠልቻለሁ፣ ትምህርቱን ስለሚጸየፈው ጌታ የተጸየፈውን ትምህርት ደግሞ የኤፌሶን የቤተክርስቲያን ጠባቂም ስለተጸየፈ ምን ብሎ ይጽፍለታል? ለቅዱስ ዮሐንስ ይነግረዋል እንዲጽፍለት። ነገር ግን ይህ አለ ሲያመሰግነው ምንድነው ያለ? እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። አያችሁ አይደለ? የኒቆላውያን ሥራ ምንድነው? ለትዳር ክብር የላቸውም። መፋታትን ይሰብካሉ፣ ለጣዖት የተሰዋን ይበላሉ፣ ይዘሙታሉ፣ ልቅ በሆነ የዝሙት እንቅስቃሴ ይመላለሳሉ። ያንን ጠልተሃልና ብሎ ያመሰግነዋል። የቤተክርስቲያን አለቃም ያንን ስለጠላ ገብቷቸዋል አይደለ? ስለዚህ ያዕቆብ ምን አለው? ያዕቆብ መልእክት ምዕራፍ 2 ላይ አሁን ባንሰናከልኛ ነገ ልንሰናከል እንችላለን። ስለዚህ በኩራት መመላለስ የለበትም። አንድ ክርስቲያን በትህትና ነው መመላለስ ያለበት። ስለዚህ ሁላችን በብዙ ነገር እንሰነካከላለንና ብሎ አስቀመጠ። አያችሁ አይደለ? ለዛ ነው ቅድም ስንመለከት አባቶቻችን ኩራት አንዳንድ ካህናት እነርሱ መልካም እንደሆኑ አንዳንድ ካህናት ሁሉንም አይደል፣ አንዳንድ ካህናት እነሱ መልካም እንደሆኑ እነሱ ቅዱስ እንደሆኑ ራሳቸውን እንዲመለከቱና ሌላውን ሰው እንዲንቁ ሌላውን ሰው እንዲያንቋሽሹ ያደርጋል። ስለዚህ ወደፊት ኃጢአት እንደማይሰሩና እንደዳኑ አድርገው እንዲያስቡ አድርጎ ይነዳቸዋል።
ስለዚህ ከዚህ ልንጠነቀቅ እንደሚገባ ሲገልጽ ምን ብሎ ይጀምራል ያዕቆብ? ነገር ግን ይህ አለ እኔ ጤና ተመለሽ ያዕቆብ ላይ ትነይልኝ። ነገር ግን ሁላችን በብዙ ነገር እንሰነካከላለን አለ። ቶሎ ያንን ገጸ ንባብ ክፈችልኝ እንዲያነቡት ማለት ነው። ሁላችን በብዙ ነገር እንሰነካከላለን እያለ ያስቀምጣል። ከዛ በኋላ በቃል የማይሰናከል ደግሞ አለ። አሁን በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ደግሞ ይላል። በቃል የማይሰናከል ምን ማለት ነው? አንደበቱን ከክፉ ነገር የሚጠብቅ አንደበቱን ከክፉ ነገር የሚጠብቅ። አሁን እስቲ ይሄን ክፍል ከማስረዳቴ በፊት እስካሁን እንዴት ነው? ግልጽ ነው? በደንብ እየገባችሁ ነው? እኔ እኮ እፈራለሁ አንዳንዴ ዝም ብለን አሜን አሜን ነው የምንለውና አንዳንዶቻችን ማለት ነው በደንብ የያዕቆብ አእምሮ ውስጥ ሆናችሁ እንድትረዱት ነው የምፈልገው። በደንብ ያዕቆብ እያስተማረ ያለው እየሰበከ ያለው እየመከረን ያለው ምንድነው የሚለውን እንድትረዱት ፈልጋለሁ። ስር ሰዳችሁ ግልጽ ነው አይደል ክርስቲያኖች? ግልጽ ነው በደንብ ግልጽ ነው። በጣም ጥሩ። በህይወት እንገልጸዋል። በህይወት ገልጠን መኖር አለብን። ያዕቆብ መልእክትን ተምረን በህይወት ገልጸን ካልኖርን ንስሐ ካልገባን ስጋው ደሙን ማንቀበል ከሆነ መልካም አይሆንም። እሺ ከተረዳችሁልኝ ጎበዞች ልቀጥል። አሁን ምክንያቱም ከዚህ በኋላ አንደበትን መግታት ምን ማለት ነው የሚለውን በያዕቆብ አእምሮ ውስጥ እንረዳለን። የያዕቆብ አእምሮ የእግዚአብሔር ትምህርት ነው፣ የእግዚአብሔር ሐሳብ ነው። በደንብ ስሙ። አሁን እችን ልናገርና ሰዓቱን ቶሎ እየቋጨን እንመጣለን። በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። ኦኬ ስጋውን ሁሉ ነው ያለው። ስጋውን ሁሉ አንደበቱን የሚጠብቅ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል ነው። አንደበቱን ከክፉ ነገር የሚገታ ከዚህ እንጀምር። አንደበቱን ከኃጢአት የሚገታ አንደበቱን ከሐሰት ትምህርት የሚገታ አንደበቱን ከክፉ ነገር የሚገታ ሰውነቱን ሁሉ ሲል ምን ማለት ነው? አሁን እንዴት ነው? እኔ እኮ ይሄ ነገር እኮ እየገባኝ አይደለም። ያዕቆብ አንደበቱን አለ። ታዲያ አንደበቱን የሚገታ ሰው እንዴት ሰውነቱን ሁሉ ሊገታ ይችላል? እንረዳለን፣ ችግር የለም። አንደበቱን የሚገታ ሰው አሁን በዚሁ አውድ እያያዘን እንድንሄደው ነው። የስህተት ትምህርትን ከመናገር አንደበቱን የሚገታ የጌታ ፍርድ አይፈረድበትም። የሰማችሁኝ ነው? አይፈረድበትም። ሲፈረድበት ሁሉ ሰውነቱ ሙሉ ሰው ሁሉ ነገሩ ነው እኮ የሚፈረድበት አይደል እንዴ? ምላስህ ብቻ ናት ያሳተች ብሎ ጌታ እንዴት ነው ምላሱን ብቻ ነው እንዴ የሚፈርድበት? ሌላው ሰውነቱ በእረፍት ይሆናል ማለት ነው? መልሱልኝ። አይደለም፣ እንደዛ አይደለም። ሰው ኃጢአት የትኛውም የሰውነት አካሉ ያድርገው ኃጢአት ካደረገ እርሱ ነው የሚቀጣው። ሙሉ ሰውነቱ ሁሉ ነው የሚቀጣው፣ በቅጣት ውስጥ የሚያልፈው ፍርድ የሚፈረድበት። አንደበቱን የሚጠብቅ ሕይወትን ያገኛል። በአንደበቱ ደግሞ የስህተት ትምህርትን የሚያስተምር አሁን ቁጥር 1 ላይ ስታነቡት ከወንድሞች ከናንተ ብዙ አስተማሪዎች አሁን የባሰውን ፍርድ እንድንቀበል ታውቃላችሁ አለ። መምህሩ በአንደበቱ ወጥቶ የስህተት ትምህርት ነው የሚያስተምረው። በስህተት ትምህርቱ ሁሉ ሰውነቱ ይቀጣል፣ ፍርድን ይቀበላል፣ ፍርድን ገንዘብ ያደርጋል። በደንብ ስሙ። ምሳሌ አድርጎ ይሰጣል ራሱ ያዕቆብ። አንድ ሰው በአንደበቱ ተናግሮ ለምሳሌ በአንደበቱ በመላስ አንዲትን ሴት ምንድነው የሚባለው? ያራዳ ቋንቋ ነው ጀንጅኖ ነው የሚባለው። ጀንጅኖ በመላሱ እሱ እኮ መላሱ እኮ በቃ ይባላል ሁሉ አይደለ? ከዛ በኋላ ሴቶች ደግሞ ይላሉ አባቶቻችን ጆሮአቸው ላይ ችግር አለባቸው ይላል። ጆሮአቸው ላይ ችግር ዊክነስ ነው። ጆሮአቸው መሳሪ ነው፣ ዊክ ነው። የተነገራቸውን ሁሉ ይሰማሉ፣ የተነገራቸውን ሁሉ አሜን ብለው ነው የሚቀበሉት። ማጣራት ማብሰልሰል ምናምን የሚባል ይሄ ልጅ እንዲው በቃ ይገርምሻል እኮ እኔ እኮ አይሎፕራን አለኝ ባለ 4 እግር ነኝ ከፈለክሽ ላንቺ ይላል። አንዳንዱ እኮ በቃ ድፍረቱ ላንቺ ባለ 8 እግርም ሆናለሁ ይላል። አንዳንዱ ወንድ እኮ ምላሱ አስቸጋሪ ነው። በምላሱ ምንድነው ይቆላል የሚባለው አለ። ብቻ እናንተ የሚባል ነገር አለ። ልተው ለዛ ሊዱ ከዛ በኋላ ያሳምናትና ከዛ
የሚፈልገውን ነገር ካገኘ በኋላ ዞር በይ ከዚህ ይላል። ኤኒዌይስ እሷም ታዝናለች። እሱ ደግሞ በመላሱ ባመጣው እዳ እሱ ደግሞ ምን ከእግዚአብሔር ዘንድ ምን ያገኛል? ፍርድን ይቀበላል። በመላሱ መንዝሮ በኃጢአት ውስጥ የሚገባው ሌላው ሰውነቱም ሁሉ ጭምር ነው። መላሱ ብቻ አይደለም፣ ሁሉም ሰውነቱ በኃጢአት ውስጥ ይወድቃል። ዝሙት ከሆነ በዝሙት አልጋ ላይ የሚወድቀው መላሱ ብቻ አይደለም፣ ሰውነቱ ሙሉ ነው አይደለ? በኃጢአት ውስጥ የሚገባው ሌላው የሰውነቱ ብልቶች ሁሉ በዛ ኃጢአት ውስጥ ይካፈላሉ። በደንብ ስሙ። ከዚህ አውድ ነው የያዕቆብን መልእክት ልንረዳ የሚገባው። ስሙ። ስለዚህ ያዕቆብ ምን አለ? በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው አለ። አሁን በቃል የማይሰናከል ኦኬ፣ በሚሰማው ቃል የማይሰናከል በሚያባብል ቃል ሐሰተኞች መተው ቢያባብሉት የማይሰናከል። ለምሳሌ ሐሰተኞች መምህራን መተው እንዲያው ይገርማል። ኢየሱስ ክርስቶስ እኮ ስጋ አልነሳም፣ የማርያምን ስጋ አልነሳም። እንዲያው እሱ ኖስቲሳውያን እንደሚናገሩት ከሰማይ ስጋ ይዞ ነው የመጣው። ወይም ደግሞ አንዳንድ መናፍቃን ፕሮኖስቲክ ምንላቸው የቀደሙት መናፍቃን እንደሚናገሩት መስሎ ነው የመጣው ምናምን ብሎ ነገረ ክርስቶስ ላይ የስህተት ትምህርትን በቃል የሚናገሩትን ሰዎች ሰምቶ የተሰናከለ ሰው ሰውነቱ ሁሉ ወደ ኃጢአት ይገባል ማለት ነው። ሁሉ ማንነቱ ወደ ኃጢአት ይገባል። ገብቷቸዋል። ስለዚህ በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ለጌታ የሚችል የፍጹም ሰው ነው አለ። ኦኬ፣ ሰምቶ በቃል የማይሰናከል ሰው ራሱን ከኃጢአት ይጠብቃል፣ ከበደል ይጠብቃል፣ ከክፋት ይጠብቃል። ምሳሌ ይሰጠናል። በመርከብና በሉጋም ፈረስ ላይ ባለ ሉጋም ምሳሌ እናያለን። ማንም ቢኖር እርሱ ስጋውን ሁሉ ደግሞ ለጌታ የሚለይ የሚችል ፍጹም ሰው ነው ይላል። እሺ ምሳሌውን ከማየታችን በፊት ለምሳሌ አንድ ሁለት አባቶች ከቀደሙት የቤተክርስቲያን አባቶች እኔ በጣም መወደው አንድ አባት አለ። ሴንት ጃን ክላይማይከስ ይባላል። ቅዱስ ዮሐንስ ዘሰዋሰው ይባላልና አንደበትን ስለመግታት ከአንደበት ኃጢአት ስለመጠበቅ እንዲህ ብሎ ይናገራል። Abundant talk is the throne of bragging. Okay, from this throne the love of the ego and pride appears. Abundant talk is a sign of ignorance, which leads a foolish laugh, coarse jesting, lying, and hypocrisy. It leads to sleep and lack of concentration in memory. It cools the heat of spiritual and makes our prayer lukewarm and not fervent ይላል። ምን ትርጉሙን እንመለከታለን። ሴንት ጃን ክላይማከስ ቅዱስ ዮሐንስ ዘሰዋሰው ተብሎ ነው የሚጠራው። ኢትዮጵያን ሊቃውንትም ሌሎችም የቤተክርስቲያን አባቶች ምናልባት በትምህርት ላይ ስትሰሙ መሰላል ብለው ካነሱት መሰላል ብለው ይጠሩታል። መሰላል ተብሎ ይጠራል። ኒክኔም እንደ መሰላል ተብሎ የሚጠራበትን ምክንያት ነግሬያቸዋለሁ። በትምህርቱ ብዙዎችን ከጉድጓድ ከጨለማ ከኃጢአት በጉድጓድ በጨለማ ከተመሰለ ኃጢአት በትምህርቱ አውጥቷልና በጣም ትልቅ የቤተክርስቲያናችን አባት ነው። ይሄንን ክፍል ምን ብሎ ይናገራል? የበዛ ንግግር ይላል። የበዛ ንግግር ይሄ ቃላትን በበዛ መናገር ልፍለፋ የሚባለው ቃል ማለት ነው። ጉራ የመንዛት ዙፋን ነው ብሎ ይጀምራል። ከዚህ ዙፋን ላይ በራስ ላይ ያለ ከፍተኛ አመለካከት እና የኩራት ፍቅር ይገለጣሉ። ሰዎች ብዙ ሲያወሩ ብዙ ሲለፈልፉ ስለራሳቸው ብዙ ነገር ሲያወሩ ምን ይሄ የጉራ መንዛት ዙፋን ኦኬ ጤና ተመለሽ። እሺ ሰዓት ቶሎ እንድንል እሺ። የበዛ ንግግር ልፍለፋ ጉራ የመንዛት ዙፋን ነው ካለ በኋላ ከዚህ ዙፋን ላይ በራስ ላይ ከፍተኛ አመለካከትና የኩራት ፍቅር ይገለጣሉ። ብዙ መለፍለፍ የድንቁርና ምልክት ሲሆን ይህም ወደ ጅላጅል ሳቅ፣ ወደሚጎረብጥ ቀልድ፣ ወደ ውሸትና ወደ ግብዝነት ይመራል። ብዙ ማውራት ብዙ መለፍለፍ ኦኬ ወደ ግብዝነት ይመራል። ወደ እንቅልፍ እንዲሁም በትውስታ ወደሚሆን ትኩረት እጦት ይመራል ካለ በኋላ የመንፈሳዊነት ሙቀት ከማቀዝቀዙ በተጨማሪ ጸሎታችንን ከማጋል ይልቅ ለብ ያለ እንዲሆን ያደርጋል ይላል። ብዙ የሚለፈልፉ ሰዎች ብዙ የሚያወሩ ሰዎች መንፈሳዊ ህይወታቸው የሞቀ ሳይሆን የቀዘቀዘ ነው። የጸሎት ሰዎች አይደሉም። ብዙዎቹ በጸሎት ውስጥ የሚካፈሉ አይደሉም። ስለዚህ ክርስቲያን ቁጥብ ነው መሆን ያለበት። አንደበቱን መጠበቅ አለበት።
ለሁሉ ጊዜ ያለው ይላል አይደል? ለሚናገርበት ጊዜ ያለው የሚናገረውን ነገር ሁሉ ከመናገሩ በፊት እየመረመረ ነው መናገር ያለበት። እንዲያው ይሄንን ነገር ብናገር ያንስ ይሆንን ይመክር ይሆንን ያጸና ይሆንን እንጂ እንደመጣለት ዝም ብሎ ማውራት የለበት። አይታችኋል አይደል? ትንሽ የቀመሱ ሰዎች ምናቸው ነው የሚከፈተው ብዙ ጊዜ ትንሽ አጀሬን ሲቀምሱ ምላሳቸው ነው ከዛ የስድብ ማዕት ነው የሚያወርዱት የብልግና ስድብ ማዕት አንዳንድ ሰዎች ነው ያልኩት ደግሞ ትንሽ የቀመሰ ሰው የሰከረ ሰው ብዙ ያወራል አፋል በለፈለፉ ይጠፉ አይደል ብዙ ክፉ ነገር ይናገራሉ የስድብ ቃል ይናገራሉ አዎ ስለዚህ ክርስቲያን ግን እንዲህ መሆን የለበትም ክርስቲያን ቁጥብ ነው መሆን ያለበት እንዴው ተው አንተ እኔ አይደለም ራሱ ቅዱስ ጳውሎስ የሚናገረውን እንመልከት ኦኬ ክርስቲያን ምን መምሰል አለበት የሚለውን እሺ ጤና አንዴ እሺ ሰዓት የለም ስለዚህ ሁለት እኔ ራሴ ልክፈት እሷ መጣቲቭ ኔትወርክ እያስቸገራት ነው ሁለት የመጽሐፍ ቅዱስ ክፍል እንመልከት ኤፌሶን ምዕራፍ 4 ቁጥር 29 ኤፌሶን 4:29 ለምትጽፉ ሰዎች አንድ ሰው ታች ኮሜንት ላይ ቢያስቀምጥልኝ እጅጉን ደስ ይለኛል ኤፌሶን ምዕራፍ 4 ቁጥር 29 ኤፌሶን 4:29 እሺ እኔ ያነባዋለሁ ከዚህ ለሚሰሙት ጳላዲ እኔም ለመክፈት ሞክር አዎ ፕሊዝ ነገር ባይን ይገባል አይደል ታችን ጤና አልቻለችም ኔትወርክ እያስቸገራት ነው እሺ ኤፌሶን ስንት ኤፌሶን ምዕራፍ 4 ቁጥር 29 እሺ ሃይላይት አድርጎና ጳላዲ እሺ ያው ለቤዛም ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑ ኤፌሶን ምዕራፍ 4 ቁጥር 29 እሺ እንቀጥላለን ከፍ አድርገው ከ28 ጀምረን እንመልከት ከሙሉን ሐሳብ ከሱ ጀምረ ሃይላይት አድርግልኝ አታሳዝኑ መራርነት ንዴት ቁጣም ጩኸትም መሳደብም ይሄው ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገዱ ወይ ሰው አንደበቱን ቁጥብ ነው ማድረግ ያለበት ከአንደበታችን ሊወጣ የሚገባው ቃል ስድብ መሆን የለበትም የሚያንጽ መሆን አለበት ሰውን የሚያክም የሚጠቅም ነገር ካልሆነ እንናገረው አልተጠራንም ኦኬ ቁጥብ ነው መሆን ያለበት ለዚህ ነው ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ እርስ በርሳችሁም ቸሮች ሩህሩዎች ሁኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ኦኬ እንዲህ አይነት ማንነትን ነው ልንላበስ የሚገባው እንጂ የሚሳደብን የሚራገምን አንደበት ገንዘብ ልናደርግ አልተጠራንም ክርስቲያን ቤተክርስቲያን መሆን መቻል አለበት አንድ ሰው ክርስቲያን ከተባለ ቅዱስ ዮሐንስ የተናገራትን ቤተክርስቲያን መምሰል አለበት ማከም ነው ያለበት ሰውን በመልካም ንግግሩ ማከም ነው ያለበት እንጂ በቁጣ በስድብ ሰውን ማሳዘን ማስለቀስ መጉዳት የለበትም ስለዚህ ነው ቅዱስ ዮሐንስ ዘሰዋሰው ብዙ መለፍለፍ ብዙ ማውራት ከይሄ መንፈሳዊ ሞቅታን ከዛ ከመንፈሳዊ ሞቅታ ያወጣል ወደ ቅዝቃዜ ውስጥ ይመራል ማለትም ከመንፈሳዊ ህይወት ይለያል ወደ ኃጢአት ይመራል የሚሉት እዛው ቆላሲስ ነው አንደኛ ጴጥሮስን ክፈትልኝ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ደግሞ ተመልከቱ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይም ደግሞ ይሄው ህይወትን ሊወድ መልካሞችንም ቀን ላይ ህይወቱን የሚወድ መልካሞችንም ቀኖች ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮል ከመናገር ይከልከል ሰውኮ በሚናገረው ቃል ነው ለምሳሌ ሰዎች ቢጣሉ በሚናገሩት ቃል ነው ተቆሳስለው ምናል አደጋ የሚጣጣሉት እርስ በርሳቸው ላይ እንግዲህ ተመልከቱ አይደለ ሰው በሚናገረው ቃል ሌላውን ሰው ያስቀይማል ከዛ ያ ሰው ደግሞ አደጋ ይጥላል ማለት ነው ስለዚህ አንደበታችንን ልንቆጥብ እንደሚገባ ይመክረናል የሚፈረድብንም ክርስቶስ እንግዲህ ተመልከቱ በማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ፍርድን ስንቀበል አንድ ማቴዎስ 12ን ደግሞ ክፈትልኝ
ቁጥር 36 ጨርሻለሁ እየጨረስኩ ነው ታገሱ ማቴዎስ 12:36 እሺ ይሄው ከቃል የተነሳ ምን ትላለህ ይላል ትጸድቃለህ ካንደበት በሚወጣው ቃል የተነሳ ሙሉ ማንነት ይጸድቃል ካንደበት በሚወጣው ቃል የተነሳ ሙሉ ማንነት ሙሉ ስጋ ይረክሳል ከቃል የተነሳ ትጸድቃለህ ከቃልም የተነሳ ትኮነናለህ ኦኬ እስቲ ከፍ አድርገው ከዛ አንድ ቨርስ ወደ ላይ ከፍ በልልኝ ጠላዲዬ 35 ላይ ስትመጣ በዚያን ቀን ይላል በፍርድ ቀን በዚያን ጊዜ ጻፎች ከፈሪሳውያን ነው ከፍ በልልኝ ያልኩ ሶሪ ይቅርታ ጠላዲዬ 30 አዎ እኔ እላችኋለሁ በፍርድ ቀን ስለ ፍርድ የሚናገርበት አውድ ገጽ ንባብ እሺ ይሄው እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን ምን ይሰጡበታል መልስ ይሰጡበታል ስለሚናገሩት መጥፎ ቃል ከንቱ ነገር ክፉ ቃል ምን ይሰጡበታል በጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ መልስ ይሰጡበታል ምን ማለት ነው መልስ ይሰጡበታል ማለት ይፈረድባቸዋል ማለት ነው ዋጋቸውን ያገኛሉ ማለት ነው ኦኬ ዋጋቸውን ሰው የሆነ ነገር ተናግሮ ካንደበቱ የሆነ ክፉ ነገርን አውጥቶ ለዛ ላወጣው ቅጣትን ጌታ ሲመጣ ይሰጠዋል ማለት ነው ከንቱ ነገር ለተናገረበት ፍርድን ይሰጠዋል ኦኬ ፍርድ ይሰጠዋል ይፈረድበታል ስለዚህ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ስለዚህ ሲፈረድባቸው ሙሉነታቸው ነው ሲመላሳቸው ብቻ አይደለም ይፈረደው አይደለ ከእግዚአብሔር የሚለየው ሁሉን ሙሉ ማንነታቸው ነው ለዛ ነው ሁላችን በብዙ ነገር እንሰነካከላለን ካለ በኋላ ያዕቆብ በቃል የማይሰናከል ማንንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው አንደበቱን የሚጠብቅ ሰው ስጋውን የሚገታ ሰው ነው አንደበቱን የሚጠብቅ ሰው ከክፉ ነገር ከመናገር የሚጠብቅ ሰው ሰውነቱ ስጋውን ሁሉ ነው የሚለው ቃል በቃል ገብታችሁ ብታነቡት ጤና እሺ መታለች ጳላዲ ላሳላስከም እንትን ልበላት ከፍል አርጋት ክፈችልን ጳላዲ አንተን ከማስቸገር ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው አንደበቱን የሚጠብቅ ሰው ስጋውን ሁሉ ሊገታ ይችላል የሚጠብቅ ሊገታ የሚችል ፍጹም ሰው ነው ምን ማለት ነው ፍርድ ይፈረድለታል መልካም የሆነውን ፍርድ ያገኛል አንደበቱን በመጠበቁ ግን አንደበቱን እቺ ትንሿን አንደበት የከፈተ ሰው በክፉ የከፈተ ሰው ደግሞ ስጋውን ሁሉ በፍርድ ያጣል በስጋም በነፍስም በዚህ በምድር ላይ አንደበቱን የማይገታ ሰው አንዱ ጎረምሳ መጥቶ አናቱን ሊሎ ይችላል በተናገረው አንደበት ምክንያት ማለት ነው ክፉ ነገር የሚናገሩ ሰዎች ኦኬ አይታችኋል በተለይ በትዳር መካከል ነው ይሄ ትልቅ ጠብ የሚነሳው በባልና በሚስት መካከል በአንደበታቸው እሳት ይጭሩና ከዛ በኋላ እስከ መገዳደል የደረሱ አሉ የሉም አሉ በዛች ትንሿ አንደበት ምክንያት ትዳራቸው የፈረሰ በዛ ትንሿ አንደበት ምክንያት ወይኒ የወረዱ በዛ ትንሿ አንደበት ምክንያት ወደ መቃብር የወረዱ በጣም ብዙ ሰዎች ናቸው ለዚህ ነው ያዕቆብ ማንንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው የሚለው በአንደበት ምክንያት ደግሞ አንደበታቸውን የጠበቁ ደግሞ ህይወትን ያዩ ኦኬ አንደበታቸውን የጠበቁ ደግሞ ፍርድ የተፈረደላቸው ነው የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀውን የእግዚአብሔር መንግስት ወረሱ ተብሎ የሚፈረድላቸው ይቅርታ የተፈረደላቸው ሰው የሚፈረድላቸው ሰዎች አሉ ከእግዚአብሔር ዘንድ መልካም የሆነውን የድል አክሊል የሚቀናጁ አሉ አንደበታቸውን በመጠበቃቸው ምክንያት ነው የሚለው ያዕቆብ ግን ያዕቆብ የተናገረ ያለው ስለዚህ አንደበታችንን እንጠብቅ ሁለት ምሳሌ አለ ያ ምሳሌ በጣም ደስ የሚል ምሳሌ ነው ያዕቆብ አንደበትን ስለመጠበቅ የሚያነሳው ስለ ሉጓምና ስለ አንደኛው የመጀመሪያው ምሳሌ ስለ ሉጓም ነው ፈረሶች ሉጓም ይደረግላቸዋል ለምንድነው የፈረሶችን ምሳሌ ያነሳው የሚለውን እናያለን የሉጋምና የመርከብ ምሳሌ በተለይ ቁጥር 3 ቁጥር 4 ላይ እነሱን ምናይ ይሆናል አይ ቲንክ እነሱን አይተን እንጨርስ መሰለኝ ቶሎ እንየውና እንጨርስ ገጸ ንባቡን ላንብበውና ሁለቱንም አንድ ላይ ላንብበው ከዛ እንጨርሳለን እሺ እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን ስጋቸውንም ሁሉ እንመራለን ፈረስ ይሄን በቀላል ጀስት ኮመን ሴንስ ስለሆነ በቀላል አሳያችሁ ልግለጽላችሁ እንዴው ፈረስ አይታችሁ ታውቃላችሁ ፈረሰኞች ፈረስ አንገታቸው እዚህ ላይ የሚታሰር ገመድ አለ ሉጋም አለ ፈረሱ ላይ ያለው ሰው ወደ ግራ ቢያደርገው ሉጋሙን
ፈረሱ ወዴት ነው የሚሄደው? ወደ ቀኝ ነው የሚሄደው? እንደኛ አስቸጋሪ ካልሆነ በስተቀር ወዴት ነው የሚሄደው? ልጓሙ ወደ ቀኝ ወደ ግራ ከሆነ ወዴት ነው የሚሄደው ፈረሱ? ወደ ግራ። ልጓሙ ወደ ቀኝ ከሆነ ወዴት ነው ፈረሱ የሚሄደው? ወደ ቀኝ አይደለ? ልጓሙ ያስሩለታል። እንደው ፈረስ እንደው በፎቶ ባሳይ ደስ ይለኛል። ይሄንን ፈረስ እየጋለበ የሚጋልበው ጋላቢ ፈረሱን እየጋለበ ወደ ግራ መሄድ ከፈለገ ልጓሙን ወዴት ነው የሚያደርገው? ወደ ግራ። ወደ ቀኝ መሄድ ከፈለገ ልጓሙን ወደ ቀኝ አይደለ? ወደ ግራ ወደ ቀኝ። ልጓሙ ወደ ግራና ወደ ቀኝ ሲል የፈረሱ አፍ ላይ ነው ያለው ልጓሙ። ልጓሙ ላይ ያለው ገመድ ግራና ቀኝ ሲል የፈረሱን ሙሉ አካል ሙሉ አካል አቅጣጫ ይቀይራል። ፈረሱ ቀጥ ብሎ እየሄደ ከሆነ ልጓሙ ወደ ግራ ከተሳበ ፈረሱ ወዴት ነው የሚሄደው? ወደ ግራ። ልጓሙ ወደ ቀኝ ከተያዘ አፉ ላይ ያለው ልጓም ወደ ቀኝ ደግሞ ከተደረገ ፈረሱ ወደ ቀኝ ሙሉ ልክ እንደ መኪና። በዘመኑ መኪና ስለሌለ ነው ያዕቆብ በልጓም በፈረስ የመሰለልን። መኪና ጥሩ ነው፣ በጣም ጥሩ። አሁን መሪ ማለት ነው። እንደው አባታችን እኮ ቀሲስ ኤፍሬም ጥሩ ብልህ አባት ናቸው። ጥሩ ምሳሌ ነው የሰጡን። መኪና እንደው ያዕቆብ እንደው በመኪና ነው መሰለው። ያዕቆብን ሐሳብ ተረድታቸዋል። ፈረሱ ወደ ግራና ወደ ቀኝ ልጓሙ ነው ወደ ግራና ወደ ቀኝ እንዲሄድ የሚያደርገው። ግን ፈረሱ አንገቱ ብቻ አይደለም ወደ ግራ የሚዞረው፣ ሙሉ አካሉ ነው ወደ ግራ የሚዞረው። እናንተም እኛም አንደበታችንን የምንጠብቅ ከሆነ ወይ ሙሉ አካላችንን በገነት እናገኘዋለን ከእግዚአብሔር ጋር፣ ወይ ሙሉ አካላችንን በሲኦል እናገኘዋለን እያለ ነው። ግልጽ ነው። ወይ በመላሳችን ላይ ባለችው ቃል ወይ በህይወት እንኖራለን ወይ ወደ መቃብር እንወርዳለን። ሐሳቡ ግልጽ ነው ክርስቲያኖች፣ ግልጽ ነው አይደል? እንደዛ እየተናገረው ነው። ወደ መኪናው እንመለስ። ብዙዎቻችሁ በመኪናው ቢሆን አሁን በደንብ ትረዳላችሁ። መሪ የሚባል ነገር አለ መኪና ውስጥ አይደል? መሪ የሚባል ነገር አለ። አሁን መኪና ቀጥታ እየሄዳችሁ ነው። መሪ የሚባል አለ። በቃ እንደው ልቀይር ሐሳብ እንደው ወደ ግራ መታጠፍ ፈለኩ ብላችሁ መኪናውን ወደ ግራ ስታዞሩት መኪናው ወዴት ነው የሚሄደው? ዲያቆን ዛማኑኤል መኪና ማስተማር ጀመረ እንዳትሉ ደግሞ እዚህ ያዕቆብ በመርከብ በፈረስ የመሰለው በጊዜው መኪና ስለሌለ ነው። እስቲ እንዴ ቆይ እነዛ ክርስቶስ ወደ ግራ ያለ አሁን የመኪና መሪ የችክቧ ነገር ወደ ግራ እነ ማዳም ሲነዱ አይታችሁ ከሆነ ወይም እናንተ የምትነዱ ከሆነ መኪናውን ወደ ግራ ስታርጉት መሪውን መኪናው ወደ ቀኝ ነው እንደሚሄደው? ወዴት ነው የሚሄደው መኪናው? ወደ ግራ። ሌሎቻችሁስ አደደ አሁን ከየትና መኪና አይታችሁ አታውቁም? አብዛኞቻችሁ መቼም ከቦሌ ነው። ወደ ግራ ይኸው ወደ ቀኝ ይላሉ ሲረብሹ። አሁን ተመልከቱ፣ አንዳንድ ረባሾች እኮ አሉ። ወደ ግራ መኪናውን እንደዚህ ስታዞሩት ወደ ግራ ነው ያልኩት። ወደ ግራ። እሺ። አሁን መኪና እየነዳችሁ ቀጥ ብላችሁ እየነዳችሁ መኪናው ሹፌሩ ወደ ቀኝ ቢያዞረውስ? ወደ ቀኝ ቢያዞረው መኪና ወዴት ነው? አላቅም ይላል። ኧረ ተው ደክሞኛል። ሰራ ነው የቆየሁት። አሁን ደግሞ እዚህ ፕሊዝ ወደ ቀኝ። ረባሾች ወደ ግራ የሚሉት አውቆ ለመረበሽ ነው። ወደ ቀኝ። ወደ ቀኝ። መኪናው ወደ ግራ ስታል በቃ መኪናው እንደዚሁም ያዕቆብ እየተናገረ ያለው እነሆ ፈረሶች ይታዘዙልናል አለ። ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን አለ። ስጋቸውን ምን አለ? ሁሉ ማለት ሙሉ አካላቸውን ነው ምን መራው ማለትም የፈረሱ ልጓም ወደ ቀኝ ቢደረግ ሙሉ ፈረሱ ነው ሙሉ አካሉ ነው ወደ ቀኝ የሚዞረው እንጂ መላሱ ብቻ አይደለም ወይ አፉ ብቻ አይደለም ወደ ቀኝ የሚዞረው፣ አንገቱ ብቻ አይደለም ወደ ቀኝ የሚዞረው፣ ሙሉ ፈረሱ ወደ ቀኝ ዞሮ ወደ ቀኝ ደግሞ ቀጥ ብሎ ይሄዳል ማለት ነው። ወደ ግራም ብናረገው እንዲሁ ነው የሚሆነው። ግልጽ ነው አይደለ? እሺ ደግሞ የመርከቡን ምሳሌ እንመልከት። ቶሎ በይልኝ ጤናዬ። የመርከቡን ምሳሌ እንመልከት። ቀጣዩ እነሆ መርከቦች አለ። አይ ቲንክ ያዕቆብ ብዙ መርከቦችን ያያል። አምሹር ከሮም ከግሪክ የሚመጡ በተለይ ከሮም ከአሌክዛንድሪያ የሚመጡ ከግብጽ ሁሉ የሚመጡ መርከቦችን ያያል ወይ ተስፋ አደርጋለሁ።
ለዛ ነው በመርከብ ምሳሌ ሰጠን እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ አለ ትልልቅ ቢሆኑ በአውሎ ነፋስን ቢነዱ አለ አውሎ ነፋስን ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይሄዳሉ ተመልካች ከፍ አድርጉ የመሪ ፈቃድ ወደሚወደው ኦኬ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ ይላል ኦኬ ይመራሉ አሁን መቅዘፊያው መርከቡን እንደሚመራ ወይ ወደ ግራ ወይ ወደ ቀኝ እንደሚመራ ልጓሙ ፈረሱን ሙሉ አካሉን ወደ ቀኝ ወደ ግራ እንደሚመራ መርከቡ የመቅዘፊያው መርከቡን ሙሉ መርከቡን ኦኬ ቀዝፋችሁ እኔ ቀዝፊ ያቃለው መርከብ ቀዝፋችሁ መታው ካላችሁ እንደዚህ ስትቀዝፉ እናንተ ብቻ ሙሉ መርከቡ ነው አብሮ አቅጣጫ የሚቀየረው ወይስ ቀዛፊው ብቻ ነው አቅጣጫ የሚቀየረው አቅጣጫ የሚቀየረው ሙሉ መርከቡ ነው ወይስ ቀዛፊው ብቻ ቀዛፊ ነው የሚባለው መልሱልኝ እንጂ ሙሉ መርከቡ ነው አይደል አላቅም ኧረ ተው ግን ተው አይ እስቲ ቀይ ገስት ላይ እስቲ ተሳተፉ ጳላዲ የራግዘኝ እዛ የሚያደርቁኝን እያየ ነው ኮሜንት ላይ የሚያደርቁኝን እያየ ነው ቆይ መርከቡን ስትቀዝፉት ሙሉ መርከብ እግዚአብሔር ይስጣችሁ እዛ መርከብ ውስጥ እኮ ለንግድ የመጡ ሰዎች ሊኖሩ ይችላሉ እቃ ሊኖር ይችላል ብቻ ያለው ነገር ሁሉ አብሮ አቅጣጫውን ይቀየራል ግራ ከሆነ ግራ ቀኝ ከሆነ ቀኝ ማለት ነው ያ እንዲሆን ግን የሚያደርገው እጅግ ታናሽ በሆነ መቅዘፊያው ነው ያዕቆብ ይነግራል እንደዚሁም ፈረሱንም ደግሞ ሙሉ አካሉን እንዲቀይር የሚያደርገው ልጓም ስለተበጀለት ነው ልጓሙ ወይ ግራ ወይ ቀኝ እንዲሄድ ያደርጋል ለምንድነው ያዕቆብ ይሄንን የሚነግረን እቺ ትንሿ መቅዘፊያ ወይም እዛው እንደምታዩት እጅግ ታናሽ በሆነ መቅዘፊያ ይመራሉ እንደሚል ትንሿ መቅዘፊያ መርከቡ ላይ ያለችው ትንሿ መቅዘፊያ ይሄንን ግዙፍ መርከብ አቅጣጫውን እንዲቀይር ካደረገች እንዲሁም ፈረስ አፍ ላይ ያለው ልጓም የፈረሱን ሙሉ ሰውነት አቅጣጫ እንዲቀይር ካደረገው የኔና የናንተም ምላስ የኔና የናንተን ህይወት ትቀይራለች ወይ መልካም ታደርጋለች ወይ ክፉ ታደርጋለች ወይ በግራ እንድንቆም ታደርጋለች ወይ በቀኝ እንድንቆም ታደርጋለች ምን ከአንደበት የሚወጣው ቃል ለዚህ እኮ ነው ያዕቆብ ገና መግቢያው ላይ ጤናዬ ያዕቆብ መልእክት ምዕራፍ 1 ቁጥር 26ን ክፈችልኝ ያዕቆብ መልእክት ምዕራፍ 1 ቁጥር 26 ይሄን አይተን እንቋጫለን ያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ እንዲህ ይላል ይሄው አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንንም ቢኖር የእርሱ አምልኮ ከንቱ ነው አለ በአንደበቱ ምክንያት አምልኮቱ ከንቱ ነው ተብሎ ተጽፏል አሁን እዚህ ጋር ይሄ ትምህርት ለኔና ለእናንተ ነው እውነት ኢትዮጵያውያን አንደበታችንን ሳንገታ እግዚአብሔርን እንወዳለን ምንድን ብዙ ሰዎች አለን እንደው ሙሉ ጨርገን የተሳደበን እድሜ ለቲክቶክ የፍየሎች ብዛት አሳይቶናል በየላይቭ ላይ ማለት ነው ዝም ብለን እንሳደባለን አንደበታችንን ይዘን በአንደበት ምክንያት አንልቆታችንን ያጣን ብዙ ሰዎች አለን ለእግዚአብሔር የምናቀርበውን መስዋዕት ያጣን ለእግዚአብሔር የምናቀርበውን አምልኮት ያጣን የእግዚአብሔርን መንግስት ያጣን በትንሿ አንደበት ያቺ መቅዘፊያ ግዙፍ መርከብን አቅጣጫ እንደምታስቀይር ፈረስ ላይ ያለ ልጓም ይሄን ግዙፍ ፈረስ አቅጣጫውን እንደምታስቀይር ሁሉ እኔና እናንተ ላይ ያለች አንደበት ብዙዎቻችንን ከእግዚአብሔር መንግስት አቅጣጫ አስቀይራናለች ስለዚህ አለ ያዕቆብ የዛሬው ትምህርት እዚህ ላይ እንጨርሳለን ቁጥር 5 ላይ እንዲሁም አንደበት ደግሞ ትንሽ ቁጥር 5 ላይ ነው ይልኝ ጤና እንዲሁም ያዕቆብ መልእክት ምዕራፍ 3 ቁጥር 5 በቃ ይተቀልለዋል አሁን የዛሬውን ትምህርት ያዕቆብ ጠቅልሎ እንጨርስ ነው እንዲሁም አንደበት ደግሞ ትንሽ ብልት ሆና በታላላቅ ነገር ይመካል እነሆም ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል አንደበታችን ትንሽ ሆና ትንሿ አንደበታችን ምላሳችን ብዙ እሳትን ትጭራለች ከእግዚአብሔር መንግስት ትለየናለች ስለዚህ አንደበቱን የሚገታ ሰው እርሱ አንደበቱን ሊገታ ማንንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ያለበት ያዕቆብ ምክንያቱ ለዚህ ነው አንደበትን መግታት ያዕቆብ መልእክት ምዕራፍ 3 ቁጥር 2 ላይ
አንደበትን መክታት ወደ ጥፋት ከመሄድ ይጠብቀናልና ለማለት ነው። ከቁጥር 5 ዛሬ ካነበብነው ገጸ ንባብ መጨረሻ ላይ ካነበብነው ገጸ ንባብ ጀምረን ሰኞ ዕለት ደግሞ ምዕራፍ 3ን ይዘን እግዚአብሔር እስከፈቀደልን እንሄዳለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እጅጉን የምናፈቅራት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእናንተ ጋር ይሁን። ይቆየን።